ውሃውን ስትጠጣ እንኳን ቢያንስ አዳምጠን አይሻልም? ፈጣሪያችሁን ታያላችሁ አይደለም እንዴ? አዎ እናያለን። የቃሚ አላህ ጀነት ያስገባል። ለጀነት ሰዎች አላህ ይታያል። የሚታየው ግን በዚህ ቅርጽ ነው፣ ተታች ነው፣ ተላይ ነው፣ ተቀኝ ነው፣ ተግራ ነው የሚባል ነገር ወሱ ነገር የለም። የዛን ሰዓት ብለው አላህ ሙሐመድ ብሏል። ግፊት ሙሐመድ ይኸው እዚህ ሐዲስ ላይ ብሏል። እኔ እኮ እየነገርኩህ ነበርኩ። ታዲያ ምን አለ እኔ ብነግርህ? አሁን አንተ እንግሊዝኛው ነው ሙሐመድ ለምሳሌ አሁን ጨረቃን ስትመለከቷት ችግር አጋጥሟችኋልን ወይም ደግሞ ያጋጥማችኋልን ብሎ ጠይቀ። አይ አያጋጥመንም፣ እሷን ሙሉ በሙሉ እናያታለን ብለው መለሱ። በቃ አላህንም ልክ እንደዛ ታዩታላችሁ ብሎ ሙሐመድ መለሰላቸው። ስለዚህ አላህ ማለት ይሄ ማለት ከሆነ ቅርጹን ታየዋለህ ማለት ይሄ ማለት እኔ ቅርጹን ታየዋለህ፣ ከለሩን ታየዋለህ፣ ርዝመቱን፣ ቁመቱን፣ ስፋቱን ታየዋለህ ማለት ነው። ይሄ እንዲህ አይነት ነገር የለም። ይሄን አይደለም የሚያመላክተው ሐዲሱ። አካላለው በእንግሊዝኛ እንደሱ በተተረጎመላ አይደለም። አሁን አላህ አካላለው ብለህ ታምናለህ? አላህ ዛት አለው ራሱ እንዴት ተናገረ? ኦኬ የሰው ቅንጭላት የሚደርስበት አይደለም። ማንም ሰው ያስተነተነ ማንም አረባ ካዳም ዛቱን እኔንም አዳምጠኛ። የራስህን ጥያቄ ብቻ አይደለም አንተ ጠያቂን የመላሽ የማይሆን እኮ ነገር የለም። እዚህ ላይ ዛቱን ነው የምታዩት ወይንስ ላይቱን ነው የምታዩት? ይሄ እኮ እንዲያይምታታብህ ነበር እኮ በአንተ ቅንጭላት አስተሳሰብ እንዲህ አይነቱ እንዲያይምታታብህ ራሱን ይነግርህ ነበረ። ያ ቅድም የጠቀስኩልህ ቦታው ለይለተል ሚዕራጅ በሄዱ ጊዜና ነው። እዛ ላይ ነው ምን እሱ አይገናኝም። ምን አይነት እንትን ነው ያልጠየቅን? መሐመድ አይቶታል አላየውም አይደለም ጥያቄያችን። አንተ ስለምታየው ወደፊት ነው እያወራን ያለ ነው። ሀይ ለማውራት ብቻ አትግቡ፣ ጆሮን ተጠቀም። መሐመድ አይቶታል አላየውም አላህን እያልን እየጠየቅን አይደለም። እኛ አንተ ስለምታየው ነው እያወራን ያለ ነው። ያ ጋር አያያዝም ነው ማለት አንተ ያንን አንተ ተማማ አያያዝ ያስከው አላገናኘንም። አንተ በቂያማ ቀን ስለምታየው እያወራን ነው። የቂያማ ቀን ስታየው አላህ ሂጃቡን ገልጦ ነው አይደለ? ወይንም ኑሩን ገልጦ ነው የምታየው አይደል? እንዲህ አይነት ወስፍ የለም እዛ ሰዓት ላይ። ቅድም የተቀራለህ ሐዲሱ ነው። አሁን ሰተረውነ ረበኩም ለይለተል ከልቀመሪ ለይለተል በድር። ይቅርታ ሄላው አንድ አቡበከር ምንም የሚገልጠው ነገር የለም። ቆይ አንተ የምታውቀው አንተ ያነበብካት በቅንጭላት ያስካት ብቻ ታልሆነች መልስ አይመስልህም? ኢሜሌት ላርገህ እንዴ? ና ከፍ ላርገና ሐዲሱን ክፈተው። የፈለከውን ክፈት። አንተ የሚጠቅመህ እኔ እንዳልኩት ካልሆነ እቀጣለሁ። የፈለከውን ክፈት። አንተ እንዳልኩህ አይደለም፣ በፍጹም አይደለም። አንተ እንዳልኩህ ክፈት። እኔ ምን ከፍታለሁ? ችግር የለም። እኔ ግን ተናገር። ክፈት። አሁን አንተ የሚጠቅምህን ሐዲስ ክፈት። እኔ እኮ አልቸገረኝም። አንተ ነህ እያምታታ ያለው እንጂ እኔ አይደለሁም። የአንተን ጭንቅላት እንዴት ፈታትቼ እንደምገጣጥም ላሳይህ። ክፈት። አሁን አንተ የሚጠቅምህን እኔን እንኳ ገጥመሃለሁ እንጂ አትገጥመኝም። አንተ ክፈት። እሺ እኔ አልከፍትም አለ። ችግር የለም። የፈለግከውን አንተ ምን ጠናኝ? ምን ጮታ አለ? እንደዚህ ጮህ ነው እንዴ? ሽምብራ አጭብጥ ሽምብራ ላለመሙላት ነው ያልከው። ኤኒዌይስ ተረጋጋና ለማውራት ብቻ አትምጣ። ኑሩ ምንድን ነው? እሱ ስለ ኑሩ ማውራት ትችላለህ? ስሙም ባህሪውም ኑር ነው። ኦኬ ሙሳ ተገለጠልኝ ሲል ምኑ ነው የተገለጠለት ነበረው? ለተራራው ኑሩ። ኦኬ ባህሪውን የተገለጠው ማለት ነው ለተራራው። ሂጃብ አለ ሌላ። ይሄ ስለሚምታታበት እኮ ነው እንዲህ አይነቱን መጀመሪያ ሰው ተመናቅ እንዲህ አይነቱ መረዳት ይቀደማል። እንዲህ አይነቱ መጀመሪያ እኔን አታክ ማድረጉን ተውና፣ እሺ ሂጃብ አለ ኑር አለ። ሂጃቡና ኑሩ ይለያያል? አዎ ይለያያል። ሂጃቡ ባይለያይ ኑሮ ለው ከሸፈው ለአረቀ ሰባቱ ወጅህ አይል ብለው ነቢያችን ራሱ ለማስረዳት አይሞክሩም ነበር። ሂጃቡና ኑሩ ምንድን ነው እሱ? እሺ ሂጃቡ ምንድን ነው? የቱ ጋር ነው የሚገኘው ሂጃቡ?
ሂጃብ ማለት ግርዶሽ ማለት ነው። ከምኑ ጋር ያ ግርዶው ራሱ ሂጃቡ ኑር ነው ራሱ። ኦኬ። ስለዚህ ሂጃቡም ደግሞ ምንድነው? እሱ ኑር ነው። ስለዚህ ኑሩ አካሉ ነው ሂጃቡ ማለት ነው። እንዳይምታታ ሂጃቡ አካሉ ነው ወይንስ ከአካሉ ውጪ ነው? ሂጃቡ አካሉ አይደለም። እንዴት ብሎ ነው አካል የሚሆነው? ኦኬ፣ ከአካሉ ውጪ ነው አይደለ? ሂጃብ ነው ይሄ። ፍጡራኖች መካከል እና እሱ መካከል ፍጡራኖች እሱን ለማየት የማይችሉበት ነገር ግርዶሽ ነገር ነው፣ መጋረጃ ነገር ነው። ኦኬ፣ ያ መጋረጃ የምታዘናብለው ነው። እኔን አሸውደኝም። እፎይ ልቅስ እንዲህ አይነቱን ነገር ተው፣ ችግር የለውም። ያ መጋረጃው ፍጡራንና በሱ መካከል ያለ ድንበር የተጋረደ ነገር ነው ማለት ነው። ስለዚህ ግን እኔ ልጠይቅህ አንድ ይሄን ለማውራት አዳምጠኝ እንጂ እኔንም አዳምጥ። አሁን እንዴ ወጥመድ ውስጥ እንደገባህ በቀላሉ እንዴት እንዳያስኩ ወቅ። ስለዚህ ራሱ አሻሽሎ አመጣልን። ራሱ ወዳድነት ነው። ይሄ እኔም የምጠይቅህ መለስ እንደተበላ ገብቶሃል። ስሸሸው የነበረውን አላመለጠኝም። ተረጋጋ። አንዴ ከኔ ጋር አውራ። እፎይ አቡኪ ቆይ አንዴ አውራኝ። ቆይ እዚህ ጋር ማለት ነው እሱ እያለ ያለው አላህ አይታይም አይደለም፣ ይታያል፣ ግን ያለማካበብ ነው የሚታየው። ቆይ አንዴ ተራሹን ጠብቅ። አዎ ትክክል ነው። ይኸው እፎይ ምን አለ ብናወራ እኔ ጋር አዳምጥ። ስለዚህ ምን አለን? ከስሩን በቃ ደደባቱ ነው። ቢያንስ የገባችሁበት የሰው ቤት መሆኑንም ደግሞ አዘንጉ። 4 ሰዓት አንተን ስታወራ እኮ ሰማሁ። 4 ሰዓቱንም ብቻ የላውራ። ስለዚህ ምንድን ነው ያለን? ኖ ካላህ ተነጥሎ ነው። አዎ ካላህ የተነጠለ አላህን ያልሆነ ከፍጡር የተነጠለ ፍጡር በአላህና በመካከል ድንበር ሆነ አለ ማለት ነው። አሁን ጥያቄያችን ምን ይሆናል? ስለዚህ አላህን የሸፈነው ያ ሂጃብ ወይንም ላይት ፍጡር ነው ወይንስ አይደለም? አንደኛ ጥያቄ። ፍጡር ከሆነ አላህን ፍጡር ማካበብ ይችላል ማለት ነው። ስለዚህ አላህ ፍጡር ቤት ውስጥ ተቀምጧል ማለት ነው። ልክ እኔ ቤት እኔን እንዳካበበኝ አላህም በላይት በሚባል ፍጡር ተካቦ ነው ያለው ማለት ነው። ፍጡር አይደለም ካሉ ደግሞ ምን ይሆናል? እስቲ ፍጡር ካልሆነ ደግሞ ምን ይሆናል? ከአላህ አካል ከኖርማል አካሉ ከዛቱ የሚለይ ሌላ አካል አለ ማለት ነው። ምን የሚባል? ላይት የሚባል አለ ማለት ነው። ስለዚህ ላይቱ ኖርማል እጁን እግሩን አይደለም፣ ሁለት አካል አለ ማለት ነው። ፍጡር ያልሆነ ግልጽ ነው። አብዱ ቀጥል። ጥቁር አዝሙድ አላህን የሸፈነ 2 ነገር አለ ማለት ነው አይደል? አንደኛ በኡስታዙ አይ ቲንክ ኡስታዝ ነገር ይመስለኛል ቅድም የገባው ልጅ የወጣው አላህን የሸፈነ 2 ነገር አለ ጨመረልን። እንደውም ረስቼው ነበር። ቀጥል። ያ አላህን የሸፈነ 2 ነገር አለ። አንደኛ ሂጃቡ ነው፣ ሁለተኛ ደግሞ ብርሃኑ ነው። ስለዚህ በቂያማ ቀን የሚገልጥላችሁ 2ቱን ነው። ቀድሞ የሚገልጥላው የቱን ነው? ሂጃቡን ነው ወይስ ላይቱን? ግርዶውን ነው የሚገልጠው ወይስ ብርሃኑን? ባይወጣ ጥሩ ነበር ልጁ። አይ ሊያስወራኝ አልቻለማ። በገዛ ቤት ላይ እኮ ደጋግሞ አታክ አደረገኝ፣ ደጋግሞ ሰደበኝ እኮ። ይሄ ደግሞ ነውር ነው። መጨረሻ ላይ ቅርቃር ውስጥ እንደገባ ስለገባው ይመስለኛል ጥያቄ ልጠይቅህ ብሎ የገባው። ኦኬ አቡበከር ጣልቃ እየገባ ስላስቸገርክ ነው ያስወጣነው። ችግር የለም። ይሰማል? ይሰማል። ቀጥል። በመጀመሪያ ሚውት አለማድረግ ምናምን ማለት ነው ልመድ። ማስወጣትንም እንትን በል። ሰውየው እያለ የነበረው አላህን አናየውም አላለህም፣ እናየዋለን። ላኪን ግን ያለማካበብ ነው። ማካበብ እንዲህ አሁን እፎይኔ እያየሁት ነው።
ከራስ ፀጉር እስከ እግር ጥፍር አካብቤ ማለት ነው። ጥያቄያችን አለ ያኔ ግን ማለት ነው ስማኝ፣ አንዴ ስማኝ። ጥያቄያችን አለ አንደኛ ጥያቄያችን አለ ያው ነው ከዛ ጋር አንደኛ ጥያቄያችን አለ እንደው በማካበብ ብዬም ልሞግት እችላለሁ፣ ግን ጥያቄያችን አለ እሱ ምንም አትችልም። ቆይ ተረጋጋ እንዴ ስማኝ እስኪ። እኔ እያየውን የሙሳ ላይ ገባ ሙሴ አይቶታል ምናምን የሚለው ላይ ባለጌን ከስር ጨዋ ስላሉ አሁን ላይ እነሱ ይሄዳሉ ማለት ነው። አይችልም እንደዚህ ነህ ስድቡን እዛው አድርጉት፣ ስድቡን እዛው አድርጉትና ቶፒኩ ላይ ብቻ አውሩ። አታኩን ተዉት። ሂሚሌት በደቂቃ ውስጥ አደርጋችሁ እኮ እንዴት እየሆናችሁ እየወጣችሁ እንደሆነ አያችሁ። ከፍ አድርጌ ና ስላችሁ በደቂቃ ውስጥ ማይካችሁን ኦፍ አድርጋችሁ ልክ ጎሪያ ውስጥ ዝናብ እንደገባ አይጥ ጸጥ እንደምትሉ እያሳያችሁ ነው። ስለዚህ ተረጋጉ። ቶፒኩ ላይ ብቻ አውሩ። ጥቁር አዝሙድ እንዴት ነው? ጥቁር አዝሙድ ይሰማ ይመስገነው። እንዴት ነህ? ሰምተሃል እያስባለሁ። ያ ጥያቄያችን ሜይ ቢ ግልጽ ነው። ሰምታችኋል። ስለ ላይቱ ነው በግልጽ ላይቱ ጥያቄው ልክ ነው። አንተ እነሱም ሲመልሱልህ የነበረው ልክ ነው እና ግን ለሸይጣን ስለማይገለጥ አንተ ጋር ምንም አያደርግልህም። ገባህ? አንተ ሸይጣን ስለሆንክ ምንም አያደርግልህም። ገባህ? ስለዚህ ዝም ብለህ ነው የምትደክመው እንጂ እነሱ የሚደክሙት ዝም ብለው። ሸይጣን ጋር ትግል አያስፈልግም። ሸይጣን ያው ሸይጣንነቱን ነው የሚይዘው። ገባህ? ሀቅ ነው። መልሱ ይሄ ነው። ስለዚህ ምንም አትድከም። አንተ እኛ ጋር ገብተህ ትልቅ ሸይጣን ሆነህ እኛ ጋር ገብተህ አታዳክር፣ አርፈህ ተቀመጥ። ያሲን ኑሩ ቪዲዮ ሰርተህ ውሸታም ምናምን እያልክ ስትሰራ አይቻለሁ ቪዲዮ። ካንተ በላይ ውሸታም የለም። የመጨረሻ የዓለማችን ውሸታም ቆይ የዓለማችን ውሸታም ብትኖር አንተ ነህ። ትልቅ አጋንንትን ብትኖር ከስሩና ተማር። ጥቁር አዝሙድ ከስሩና ቢያንስ አንድ ወር ያህል ተከታትለኛል። ላይቭ ላይ አንድ ቀን ቀርቶ አያውቅም። አንድ ቀን ማለት ነው። ምንድነው አሁን ፓኒክ እያደረገ ያለው ምንድነው? እስልምና ምንም መልስ እንደሌለው ገብቶታል። ቢያንስ በዚች ልጽናና ፎይን ተሳድቤም ቢሆን ልጽናና ብሎ ነው በትንሹ አንድ ወር ያህል ላይቬን ተከታትሏል። እከታተላለሁ ሁሌም አጠፋም በቤቴ ስለገባ ነው ማስተምረው ነገር እስልምና በየቀኑ የሚያፈርስ መሆኑ ስለተረዳህ ነው። መልስ አይሆንም። ፈርተ ነው የምታስወጣቸው ይለኛል ከስራ ባይዜ ፍራንክሊ ስፒኪንግ አንዴ ልቀጥላል። እንደኔ ቤት ፍትሃዊ የሚያዳምጥ የትም አታገኙም። የትም አድምጫችሁ ሀሳባችሁን ተረድቼ ትክክለኛ እምነታችሁን አግኝቼ ነው የምሞግተው። የሆነ ሻጤራ አምጥቼ እንደዚህ የተቀባባይ በቋንቋ ምናምን ብዬ ማጭበረብር ሰው አለው። ሳላዳምጥ እናንተን እንትን ብላችሁም አይደለው። እንደኔ ቤት የትኛውም ቦታ ላይ የትኛውም ንጽጽር የሚሰራ ጊዜ ሰጥቶ የሁለቱንም ሳይድ አድምጦ የሚሞግት የለም። አንዳንዴ ከኔ በላይ የማያወሩበት ጊዜ አለ። ከኔ በጣም የቅድሙ ልጅ አሁን ሰምታችሁታል። ከና ላስወራ ነው ያለ ይጨራሽ እንደዛም ፈቅጄለት እና አስቸጋሪ ነው። ኤኒዌይስ አብዱ ነው ወይንስ ማረኝ ነው የሚቀድመው? ቀድመህ ግን እሺ አብዱ ቀጥል። ብዙ ጊዜ ተከታታይ አይደለሁም ያንተን እንትን ግን ዛሬ ላውራ ነበረ ገቦት። ኦኬ ሜቢ ጥያቄውን ሰምተዋል? ጥያቄውን ሰምቼ ያለውኝ በመሀል ላይ ነው ገቦት። ግን ጥያቄውን እንዲመለሱ እንኳን ጊዜ እየሰጠ አይደለም። ቀጥል እሺ አንተ። ጥያቄውን እኮ መልስ ሲባል አንተ ሴጣንና አይገባህም ምናምን ቀጥል ብየው ይወጣል። ልመልስ ነው የገባሁት ብሎ
ጥያቄውን እንድመልስ እኮ ጊዜ እየሰጠኝ አይደለም። እሺ ቀጥላን ውልቅ ቀጥል ነው ያልኩህ። ውጣ አይደለም ያልኩህ። ቀጥል ስል ውጣ መስሎ ነው። ና ተመለስ፣ ተመለስ። መልስ ያለህ መልስ። እኔን አታክ አታድርጉኝ። እኔን ተውኝ። እኔን ፍቱኝ። በቃ ለዛሬ ላሽ በሉኝ። እኔ እፎይ የለም፣ እርሱት። የምታዩት እፎይ የለም። መልሱ ላይ ብቻ ማረኛ አላሄ። አሁን ተስተካክሎላል። እንትን ጫጫታ ቦታ ወጥተሃል። እስቲ ሞክራለሁ ነው። መልካም ሜቢ ጥያቄዎቹ ሰምታችኋል። እስቲ ግልጽ አድርግልኝ እስቲ። ኦኬ አላህን በቂያማ ቀን ታዩታላችሁ። እናየዋለን ኢንሻአላህ። ኦኬ የምታዩት ሂጃቡን ሲገልጥ ነው አይደለ? ኦኬ ስለዚህ ሂጃቡ አላህን እንዳታዩት የሚከለክል መጋረጃ ነው ማለት ነው። ለሰው ልጅ እንዳያየው ያረደው ነገር ነው። ስለዚህ አላህን መጋረድ የሚችል ነገር አለ ማለት ነው። ራሱ እኮ ፈጠረው ነው። ይቅርታ አድርግልኝ አንዴ ላውራው። ራሱ የፈጠረው ነው። ሰማለሁ ክርስቲያን ራሱ የፈጠረው ነው ያለ ነው አይደለ? ኦኬ አላህን የጋረደው አለ። ያም የጋረደው አላህ ራሱ የፈጠረው ነው። በፈጠረው ተጋርዷል እያለን ነው። በፈጠረው እንትን ተደርጓል እያለን ነው። ተካቦ ነው ያለው። ስለዚህ አላህ ከመፍጠሩ በፊት ያንን አልለበሰም ነበር ማለት ነው። ስለዚህ መቼ ነው የፈጠረው? አንድ ያ የፈጠረው ደግሞ አላህንስ የመመከት ብቃት። ምክንያቱም ሂጃቡን ቢያነሳ እይታው እስከደረሰበት ወይንም ደግሞ እንትኑ ግርማው እስከደረሰበት ድረስ ፍጥረትን ያጠፋ ነበር ይላል። ኢቭን የፈጠረው ሂጃቡን ድረስ እንኳን መድረስ አልቻለም። ሁለት ኢቭን ደግሞ ሙሐመድ እንደዛ ቢልም ምን ያላ እይታ እስከደረሰበት ድረስ ፍጥረትን ማጥፋት ይችላል ብሎ ያ ሂጃቡ ደግሞ ፍጡር ከሆነ ሂጃቡን እንኳን ማጥፋት ማይችል ነው ማለት ነው። እይታው የፈጠረው ማጥፋት ማይችል ነው። ወይንም ደግሞ አላህ ማጥፋት ማይችለው ፈጥሯል ማለት ነው። ማጥፋት ማይችለው ልክ እቺ ፈላስፎች የሚሏት እንትን የሆነች ምናልክ ኔትወርክ ትክክል አለ። ቀጥር ክርስቲያን። ኔትወርኩ ልክ አይደለም ማረኝ። ኦኬ አብዲ ኤች ጄ አሎ እንዴት ነህ? ሰላም ነው? ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ ጥያቄውን ሰምተኸዋል? አዎ ሰምቻለሁና ኦኬ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገረው ማለት ነው እውቀት የኛ እውቀት ድንበር አለው። የሰው ልጅ እውቀት ማለት ነው ድንበር አለውና ስለ አላህ ነገር ማለት ነው ውስጥ ገብተን ማውራት ተከለክሎናል። ኦኬ አላህን የሸፈነውን መጋረጃ አታውቀውም? አይደለም የሸፈነው ነገርም ይሁን የፈለገው ነገር ይሁን አላህ ግን እንዳለ ብቻ መመለስ ትችላለህ? አይ መመለስ ሳይሆን እየነገርኩ እኮ ነው። ድንበር አለው እኮ ነው ያልኩ። አሁን እኔ እስከምታውቀው ድንበር ነው እየጠየቅኩ ያለሁት። አላውቀውም ማለት ትችላለህ፣ መብትህ ነው፣ ችግር የለውም። የማታውቀው ነገር ስለማላስጨንቅህ ማለት ነው። ለምን ድንበር ተቀምጧል። አንዴ አብዲ ለምን እናንተ አውቃችኋለሁ ሙስሊሞች አላህ አንድ ነው አይወልድም አይወለድም ከሚለው ውጭ ምንም እንደማታውቁ እናውቃለን። እኛ ግን ምን ያህል አምላካችሁን ታውቁታላችሁ የሚለውን ነገር ማወቅ ስለፈለግን ነው። እሺ አሁን ወደ ጥያቄው ሄድና አላህን የጋረደ ወይም ደግሞ የሸፈነው ነገር አለ ብለህ ታምናለህ? አላምንም። ኦኬ አላህ አልተሸፈነም።
አልተሸፈነም። አላህ ብቻ ነው ያለው። ራሱ እሱ ብቻ ነው የሚያውቀው እንደሚኖረው ማለት ነው። እኛ እዛ መድረስ አንችልም። የኛ እውቀት ማለት ነው። የኛ ጭንቅላት ራሱ አይደርስም እዛ ጋር። ቀንና ሌሊት ማን ነው የሚያመጣው ብቻ ብለን ማሰብ ነው። አላህ እጅ እግር አካል አለው ብለህ ታምናለህ ወንድማችን? መጀመሪያ አላምንም። ኦኬ፣ እጅ እግር አለው ብለህ አታምንም። እነዚህ አካላትን አታሰፍጥም ማለት ነው። አላህ ለማንም አይመስልም እኮ። ስለ እግር ስለ እጅ አይጠቀምም እኮ። በቃ እሱ ራሱ ችሎ ነው እኮ እሱ። ማንንም የማይመስል እጅ እግር አለው። ማንንም የማይመስል እጅ እግር የለውም። አሁን ታውቃለህ፣ ቆይ አንድ ክርስቲያን አንተ መኪና አሁን መኪና ትፈጥራለህ ወይም ትሰራለህ። ያ መኪና አንተ ይመስላል? እኛ እንደዛ ነው እኮ፣ እንደ መኪና ነው እኮ። አላህን ከመኪና ጋር እያመሳሰልከው ነው ወንድማችን። አይደለማ፣ አንተ ምስል እያደረግኩ እኮ ነው። አንተ የሚሰራው ነገር ማለት ነው። አንተ ስለ ፈጣሪ እያወራ ለምን ከፍጡር ጋር ታመሳስለዋለህ? ለአንተ ምስል ለመስጠት እኮ ነው። እኔ አላመሳሰልኩትማ። እኔ አሁን አንተ አላህ ፈጣሪ ነው ብለህ ስለምታምነው ከፍጡር ጋር አመሳስዬ ፍጡርን የሚመስል እጅ እግር አለው እያልኩ ሳይሆን ማንም የማይመስል እጅ እግር አካል አለው ብለህ ታምናለህ ወይ ነው የኔ ጥያቄ። ያማ እጅማ እግርም እሱ ብቻ ነው የሚያውቀው። ማንም ሰው አያውቅም። ቢኖርም ባይኖርም ሁሉም ነገር እሱ ነው እኮ ቻዩ። በቃ ለሱ መተው ነው በቃ። ስለዚህ አላህ እጅ እግር እንዳለው አታውቅም ማለት ነው። ይሄማ ድንበር አለው እኮ እውቀቱ። እዛ ያለ እኔ አውቃለሁ የሚል ሰው ካለማ ውሸት ነው። ኦኬ፣ ስለዚህ ሙሐመድ አላህ እጅ አለው ብሎ ቢናገር ውሸታም ነው ማለት ነው። ያማ ታውቃለህ፣ አላህ እጁ ይዘረጋል ይላል፣ ግን ያ እጁ እንደኛ አይደለም እኮ። እኔ እንደኛ ነው መች አልኩህ? እንደኛ ነው እኮ አላልኩም። እኔ ክርስቲያን እንደኛ ነው አላልኩም። ጊዜ ተውት፣ እሱን ተውት። አላሁ አክበር። አንዴ እኔ እንደኛ ነው ብዬ አልጠየቅኩም። እንደኛ የማይመስል የማንንም የማይመስል እጅ አለው ብለት ትቀበላለህ ወይ ነው? አዎ እቀበላለሁ። ስማ፣ ኦኬ። ስለዚህ ቅድም የተናገርከው ነገር ስህተት ነው ማለት ነው። ይሄ ማንም አያውቅም እንደዛ ብሎ የሚናገር ሰው ካለ ልክ አይደለም፣ ሳስተዋል ውሸታም ነው አልክ። ለምን ነብዩን ውሸታም ልታስብለው እንደሆነ ስለተረዳ ማለት ነው። ይሄ ትምህርት ራሱ ተከለከለናል እኮ እንደ ሃይማኖቶች እንደ ሙስሊም ማለት ነው። ይሄ ትምህርት ራሱ ውስጥ ገብተን ስለ አላህ ማውራትና እንዳትጠይቁ አላህን ከሚያስከፋቸው ነገሮች አንዱ ይሄ ነው። አብዝታችሁ እንዳትጠይቁ እንደ ቀድሞቹ ሰዎች ትከፍራላችሁና ስለሚል አላህም ያስከፉ ጥያቄ እንዳትጠይቁ። አላህ ጉዳይ ከጠየቅ ሐዲስም ቁርአንም ላይ ስላለ እኛ ጋር መተህ ግን ስትጠይቅ ስለ አምላክ ስትጠይቁ ፈትፍታችሁ ስትጠይቁ ደንታችሁ አይደለም። እናንተ ጋር ስትጠየቅ አላህ በል እርሱ አንዱ ነው፣ በል አልወለደም፣ በል አምሳያ ቢጤ የለውም። ከዚህ ውጭ ያለ የለም። አቡ ይታያል። ኢየሱስ እያመለከ የነበረው አብ ብሎ እየለመነ የነበረው ይታያል። ምንድን ነው የሚመስለው እሱ? አይደለማ እናንተ ብቻ መጠየቅ አይደለማ፣ እኛም እንጠይቃለና። እንደዛ ማን አቡ? ስለምን አቡ ነው የምታወራው? አብ ማለት አላህ ማለት እኮ ነው። አይታይም። በቃ ኢየሱስ ራሱ አላየም። ካሞን አብ ማለት አላህ ማለት ነው ብሎናል። ድገመው እስኪ። አዋ አብ ማለት አላህ ነው። ሌላ ነገር ፈጣሪ አንድ ብቻ ነው። አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? የሁሉም የፈጠረው ማለት ነው። አብ ማለት ምን ማለት ነው? ምን ቋንቋ ነው? አብ ማለት ምን ቋንቋ ነው? እሱማ ውስጥ አልገባም። ያለቀው እውቀት የለም። ያዛውን አዳምጥ። አብ ማለት በግዕዝ ሲሆን አባት ማለት ነው። አላህ አባት ነው? አዎ አባት ነው። አባት ነው? አዎ የሁሉም አባት ነው። የሁሉም የፈጠረው እሱ ነው። እሱ ነው የሚያስተዳድረው። አላህ አባቴ ነው በል እስኪ። አላህ አባቴ ነው። ጎበዝ። አላህ አባቴ ነው ብሏል። ሎክ ድገመው። አላህ አባቴ ነው። የሙስሊሞችም አላህ አባታችን ነው በል እስኪ። ለአንተም ለእኔም ለሁላችንም አባት ነው። እሱ ነው የፈጠረው። አላህ አባታችሁ ነው። አንተም እኔም። ከአንተ በማታውቀው ነገር ጎበዝ። ምን ብሏል? አላህ አባታችን ነው ብሏል። ሱራ 1988 ክፈትልኝ። ሱራ 5 እዚሁ ያዘው። ሱራ 5 18 እንደዚህ ይላል፣ አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆች ነን አሉ፣
ታዲያ በኃጢአታቸው ለምን ያሰቃያችኋል? አይደላችሁም። ምን ብሎናል? አብዱ አባት ነው ብሎናል። አባት ስላሉ ኖ አይደላችሁም። 1988 ክፈትልኝ። አይደላችሁም ይላል። ጨርሷል። አባት ነው። ይህን ጨርሷል። ይህን አያ ጨርሷል። መጀመሪያ ማን ያለው እንደዛ? ቁጣ ነው ያለው። ጨርሷል። አይደለም ግማሽ ብቻ ወስደህ እንዳትሄዳ ጨርሷል። ልጨርስልህ። ለአራማን ልጅን ያዘ ወለደ አሉ። ከፈርገው ከባድ መጥፎ አላህ ልጅ አለው ማለታቸው ከባድ መጥፎ ነገርን በእርግጥ አመጣችሁ። ከእርሱ ንግግራችሁ ሰማያት ሊቀደዱ አሁን በመናገርህ አላህ ልጅ አለው በማለት ሰማይ ሊቀደድ ቀርቧል። ምድርም ልትሰነጠቅ ጋሮችም ተንደው ሊወድቁ ይቃረባሉ። ምን ለአራማን ልጅን ወለደ ያዘ ስላሉ ለአራማን ልጅን አለው ስላሉ 18ን ክፈትልኝ። ሱራ 18 ቁጥር 1 ቁርአን ራሱ ለምንድን ነው የመጣው? ሱራ 18 ቁጥር 1 ኦኬ። በውስጡ ባሪያና ምናምን እሺ፣ በእርሱ ውስጥ ኦኬ ኦኬ ቴንክ ዩ 4 እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ አወረደው። ቁርአንን የወረደው ለምንድን ነው? አላህ ልጅ አለው ስላሉት ሊያስፈራራ ነው። አላህ እያስፈራራህ ነው። አሁን ምን ስላሉ? አላህ ልጅ አለው ስላሉ። ወንድማችን ምን አለ? ድገምን ልናከፍ በልና እስኪ አላህ አባታችን ነው በል። ድገመው ና አላህ አባታችን ነው በል። ታውቃለህ፣ ሁለት ትርጉም አለ እኮ አባታችን ማለት ሁለት ትርጉም አለ። ቆያ ለብቻ አንድ አባት አለ። አላህ አባታችን ነው በል። እኔ የእሱ ልጅ አይደለም እኮ ግን እሱ ነው የፈጠረኝ። አባታችን ነው በል። ቅድም እኮ ይኸውልህ ምንም ሳትጠራጠር ምንም ሳታፍር ምንም ሳትደክም አላህ አባቴ ነው አልክ። አስደገምኩ አላህ አባቴ ነው አልክ። አሰለስኩ አላህ አባታችን ነው አልክ። ድገመው አሁን አላህ አባታችን ነው በል። አላህማ የአንተም የኔም ለሁላችንም እኮ ነው እኮ እያልኩ ያለው አባት ነው በል። አላህ አባት ነው በል። እየገባ አይደለም እኮ በቃ ጥቀሰው። እየገባ አይደለም። ጥቀሰው አላህ አባታችን ነው በል። እፎ ይቅርታ፣ አንድ ጊዜ ጥያቄ። አላህ አባታችን ነው በል። ጥቀሰው። ለአንተም ለእኔም ለሁላችንም ለፍጡራንም ሁሉ አባት ነው እኮ አላህ። ጎበዝ፣ እናመሰግናለን እናመሰግናለን በጣም ወንድማችን። እሺ እኔ ልጠይቃ፣ አንተ ብቻ ለምን ጠይቃኝ? አንድ ጥያቄ ልጠይቅ። ቆይ ማረኝ አላህ እኔም እስኪ ልናገር። ቆይ ተራችሁን ጠብቁ። ማረኝ አላህዬ። ቆይ ተረጋጉ። ማረኝ አላህዬ። አላህ አባትህ ነው? አባት የማንም አባት አይደለም። ቃሉ ተከዘ ረህማኑ ወለደን ለቀድ ጂቱ ሸይአን። ምን አልክ? አላህ አባትህ ነው ወይ? አባት ብለህ አላህን ትጠራለህ? የማንም አባት አይደለም። አባት ነው አላህ። አባት የማንም አባት አይደለም። ወንድምህ ግን አባታችን ነው እያለ ነው። ኦኬ አይጠራም። እሺ አይጠራም። እሺ ማይክ ያዝ። አላሁ አክበር። አላህ አባትህ ነው? ና አላህ አባታችን ነው በል። እስኪ አላህ አባታችን ነው በል። አባታችን ነው። ጥራና ስሙን አላህ በልና። ታፎይ ክርስቲያን ሙስሊም ነው ግን ፖለቲካ ሰባ እንዳለ ጠይቀው። ኦኬ ክርስቲያንና ሙስሊም ነው። አላህ አባታችን ነው። ክርስቲያንና ሙስሊም ኦኬ በብሎክ ሸኛ ሄኖክ ነው የሚለው። ብሎክ አድርገው ፎይ እንግዲህ ቆይ ብሎክ ይደረግ። ብሎክ አድርገው። ኦኬ ጎበዝ ጨምላቃ። እንደዚህ አይነት በፌክ አካውንት እኛ ጋር እንዳመጡ። እኛ ክርስቲያኖች ነን። ድራማ የሚሰራበት ቤት አይደለም። መሐመድ ኑር ማይክን አንሳ። ኦኬ ሙስሊም ነህ? ኦኬ አላህ አባትህ ነው? አይደለም ጌታዬ ነው። አላህ የሙስሊሞች አባት ነው?
አይደለም የሙስሊሞችም የሁላችንም ያንተም የኔም ጌታ ነው። የኔ ጌታ አይደለም። ቴንኪው። ለማንኛውም ልጆች ልክ ብሎ ወጥቷል አሁን ሎክ። ስለዚህ አንዳንድ ኡስታዞች የሚቀጥፉ አሉ አላህ አባት ነው እያሉ ማለት ነው። ቁርአኑ በግልጽ አባት አይደለም እያላቸው ማለት ነው። ያችን የሰማትን ነው እዚህ መጥቶ እንደሌላት የሞከረው እኛ ፊት ማለት ነው። አብን እንዳላህ ያደርጉና ክርስቲያኖችን ሻዳ ለማስያዛነት አላህ አብን ብቻ አምልኩ አባት ነው እኮ አላህ አባት ማለት አብ ማለት ነው ብለው ይፎግራሉ። አሁን ግን የትም አታመልጡ ነው። ቁርአናችሁን እናስጥላችሁና ቴንኪው አብ ብላችሁ እንድትጠሩ እናደርጋችኋለን አላህም ማለት ነው። ቁርአናችሁን ግን ቶፒኩ ላይ አሁን ወደ ቶፒኩ እንመለስ ማለት ቴንኪው። እፎይ አንድ ጥያቄ ልጠይቅህ። ምንድን ነው ቶፒኩ ላይ ከሆነ ወደ ቶፒኩን ቅድሚያ ንካው። ርዕሱን ሰምተሃል? የቅድሙ ስማኝ ሰምተሃል? እኔን ነው? አዎ። ኦኬ። ስለዚህ ምንድን ነው የምትለን? ስለ ሂጃቡ የምትለው ነገር አለ? እኔ ስለማላውቀው ነገር አላወራም። ኦኬ። ስለ ሂጃቡ ምን የምታውቀው ነገር? ስለማውቀው ነገር ግን ልጠይቅህ። ምንድን ነው የምታውቀው? አላውቅም። አለማወቅን ነው የምታውቀው? ትልቅ ፍልስፍና እኮ ነው ማወቅ። አለማወቅን ማወቅ ትልቅ ፍልስፍና ነው። ኦልራይት። እሺ እኔ ቆይ እንድጠይቅህ ለምን አፈቅድልኝ? መጨረሻ ላይ ጥያቄ ቆይ ቶፒኩን እንጨርስ። ኦኬ ክርስቲያን ቶፒኩን ከለስ አድርገው። ከቶፒኩ አወጡንና ሌላ ቶፒክ ውስጥ ከተቱን። ኦኬ እሺ፣ ቶፒኩ ላይ ፎከስ ብታደርጉ ሙስሊሞች ጥሩ ነው። ጥያቄው በነገራችን ላይ በጣም ግልጽ ነው። ያን ያህል የተወሳሰበ ጥያቄም አይደለም። ስፔሻሊ ውሃብያዎች ካላችሁ ደግሞ በተለይ ለእናንተ በጣም ግልጽ የሆነ ጥያቄ ነው ብዬ አስባለሁ። ምክንያቱም እናንተ አላህ እጅ፣ እግር የመሳሰሉት አካላት አሉት ብላችሁ ታምናላችሁ። ፊት፣ እጅ፣ እግር፣ ባት፣ ጣቶች እነዚህን የመሳሰሉ አካላቶችን ለአላህ ታሰብጣላችሁ። ስለዚህ ይሄ አላህ ደግሞ በቂያማ ቀን እናየዋለን ብላችሁ ታምናላችሁ። እንዴት ነው ደግሞ የምታዩት? እሱን የሸፈነው ሂጃብ አለ፣ እሱን የሸፈነው ግርዶሽ አለ። ያንን ግርዶሽ ከላዩ ላይ ሲያነሳ ያንን ግርዶሽ ያንን ሂጃብ ሲያወልቅ እናየዋለን ብላችሁ ታምናላችሁ። ያንን ሂጃብ እስካላወለቀ ድረስ ግን አታዩት። ካወለቀ በኋላ ታዩታላችሁ። ስለዚህ ያ ማለት ያስከው እጅ እግር ስላለው አይመለክም ነው ማለት ያስከው? አላልኩም፣ እንደዛ ነው ተናገርኩኝ። ኦኬ እጅ እግር አለው ብለህ ታምናለህ አንተ? አላምንም። ግን እናንተ በምታምኑ መሐመድ አንዴ አላህ እጅ እግር አለው ብለህ አታምንም። እጅ እግር አለው ብለው የሚያምኑት ሙስሊም ተብለው ይጠራሉ? ሙስሊም ይባላሉ? ኦኬ ሙስሊም አይባሉ። እሺ አላህ እጅ እግር አለው የሚባሉ ሙስሊም ተብለው አይጠሩም ማለት ነው። እሺ እናመሰግናለን ወንድማችን። እሺ ይቆይ አንዴ አህመድ አንተን አለ የአላህ ባሪያ አለው ድምፅን ትንሽ ጮክ ለማድረግ ሞክር። ታውጧል ድምፅ። ኦኬ አላህ እጅ እግር አለው ብለህ ታምናለህ ወንድማችን? ማንንም የማይመስል የፍጡራንን የማይመስል እጅ እግር አለው ብለህ ታምናለህ? አምሳያ የለውም አላህ። ኦኬ አምሳያ ማንንም የማይመስል ብዬ ነግሬሃለሁ። አምሳያ የለውም እኮ አምሳያ የለውም ማለት የማንንም የማይመስል እጅ እግር ወይም ደግሞ አካላቶች አሉት ብለህ የለውም። ኦኬ ስለዚህ እነዚህ እንዳለ የተደረደሩት ምንድናቸው? አህባሽ ናቸው ማለት ነው። ለምን አላህ እጅ እግር አለው ብለው የሚያምኑ ወሃብያዎች አሉ። እነሱ ደግሞ ያ እጁን እግሩን እነዚህን አካላቱን የሸፈነበት ሂጃብ አለው ብለው ስለሚያምኑ ማለት ነው።
ኦኬ እሺ፣ የአላህ ባሪያ እነዚህን ወይም ደግሞ እነዚህን የአካላት ለአላህ ለአምላካቸው የሚያሰብጡ ሙስሊሞች ይባላሉ? ሙስሊሞች አሉ። ድምጽ ጮክ አድርገው ወንድማችን። አይባልም። ኦኬ ሙስሊሞች አይባሉም። እሺ እናመሰግናለን። ምን አሉ? እጅ፣ እግር፣ ባት፣ ፊት፣ ጣቶች እነዚህን የመሳሰሉ ይቀመጣልም ስለሚሉ ቂጥ እነዚህን የመሳሰሉ አካላቶች ያሉት አላህ አሉ ብለው የሚያምኑ ሙስሊሞች አይባሉም ብለው ይናገራሉ። እሺ አላህን የሸፈነ ብርሃን ወይም ደግሞ አላህ በብርሃን ተሸፍኗልስ ብለህ ታምናለህ? መቀጠል ትችላለህ። የአላህ ባሪያ የአላህ ባሪያ ወይም መሐመድ ወይም አህመድ ወይም አብዲ ነገርኩህ። አዎ እኔ እኮ ልጠይቅህ እንዳለ እኮ ሚውት አረከኝ። ኦኬ ቀጥል መሐመድ። ቀጥል መሐመድ። ምንድነው አንተ ነህ እኔ ነኝ? ምንድነው ሚውት እየተደረኩ ነው? ቀጥል። እሺ ቅድም ወደ ጠየቅኩህ ልመለስ። አላህን የሸፈነው ብርሃን አለ? አላህ በብርሃን ይሸፈናል ብለህ ታምናለህ? በሂጃብ ይሸፈናል ብለህ ታምናለህ? ወንድማችን ወደዛ እኔን አታውጣኝና ማለት ነው። እኔ አንድ ባሪያ ነኝ። ልንገርህ ቆይ ወደ ጌታዬ ክብር አታውጣኝና ማለት ነው። ልንገርህ አላወጣሁም። ወደ ጌታ ክብር አላወጣሁም። ወደ ጌታ ክብር ውጣ አላልኩህም። እኔ ወደ ጌታ ክብር ውጣና መልስልኝ ሳይሆን ያልኩህ መሐመድ በተናገረው መሰረት ነው የጠየቅኩህ። እኔ ጥያቄው ምንድን ነበረ? አንተ እጅና እግር ያለው አይመለክም ነው ማለት ያስከው? አይ አላልኩም እንደዛ። በቃ አህመድ ደሴው እንኳን ደህና መጣ። አብዲ ሀጂ ጥያቄ ብቻ አለኝ። ያ ጥያቄ ብቻ ተቀበሉና ጊዜ የለምና ትቀበላለህ። ጥያቄው ጥያቄ ቆይ ከ30 እቀበላለሁ። አንድ 10 ደቂቃ አለ። አህመድ መሐመድ የጠየቀው ጥያቄ ምን ነበር? ኦኬ የተጠየቀው ጥያቄ ግልጽ ነው። አላህ ምን ነበር የተሸፈነበት ሂጃቡ አለ አይደለ? ታምናለህ? እሱን አካል እንዳለው አላህ ይሸፈን። ይሄ እኮ አላህ ራሱ ነው የሚያውቀው። ምን ያስጠየቀ? ይሄ እንደ ብሎ ትጠይቃለህ። ስለዚህ አታውቅም አላህ እንዴት እንደሆነ። አላህ እንዴት እንደሆነ ማለት እንዴት ሊሆን ይችላል? በቂያማ ቀን ታዩታላችኋል። በቂያማ ቀን ቂያማ ቀን የሚባለው መቼ ነው? ቂያማን ወይ ቀልድ ሞተ ስትነሳ ትንሣኤ ቂያማ አላህን ያኔ ታዩታላችሁ በገነታ እናየዋለን። ኦኬ እንዴት ነው የምታዩት? ሞቻ ላይ ይሁት አይቀንድ ሞቻ ላይ ይሁት እንዴት ነው የምታዩት? ምን አይነት ጥያቄ ነው? ይሄ ነበር ስጠይቀኝ ነበረ። ኦኬ አላህ ሞቶ ሙሐመድ ሞቶ አይቶት ነው እንዴ እንደዚህ ታዩታላችሁ ብሎ የተናገረው? አላህ ሙሐመድ ሞቶ ተነስቶ ነው እንደገና የነገራችሁ? የአላህ መልእክተኛ ነው። የአላህ መልእክተኛ ነው። የአላህ መልእክተኛ ነው። እሱ የአላህ ባሪያ መልእክተኛ። ታዲያ እንደዛ ከሆነ እሱ እንዴት እንደነገረ አሁን ንገረኝ ማለት ነው። እንዴት እንዳየው እሱን እምነቱን ንገረኝ። ብነግርህ እኮ አይገባህም ለአንተ። ችግር የለም ከስር የሚገባቸው ሰዎች አሉ። እነሱማ ራሳቸው ያውቁታል። አህመድ አስረዳው። አስረዳን። ችግር የለውም።
ይሄ ይገባዋል ብላ ነው። ለእኔ አይደለም ከስር ላሉትም ይገባቸዋል። እኔ ባይገባኝ እንኳ ከስር ያሉት ይረዳሉ። ሙስሊም የሆነ ሰው ራሱ ያውቀዋል እኮ እንዲያውቁት ይበልጥ አስረዳን። ባይዘ ስላላ ምንም የሚያውቁት ነገር የለም። ምንም ማለት ነው። ምንም ነግራችኋለሁ። ይገባሉ፣ ስላላ የሚያውቁት ነገር የለም። ይገባሉ፣ ስላላ የሚያውቁት የለም። በጣም የሚያሳፍረው ስማ፣ በዚህ መጠን ማለት ነው ስለሚያመልኩ እውቀት የላቸውም። ዝም ብለው ከመጓዝ ውጭ ከመከተል ውጭ ከመሄድ ውጭ። ኦኬ አህመድ ተንቀልቅላል። እስቲ መልስ። ታውቃለህ ያላወቀ ደረሰዎች እንትን እያደረክ ማንም ሊቀበለው የማይችለውን ጥያቄ ትጠይቃቸዋለህ። ትልልቅ ኡስታዞች አሉ፣ ከነሱ ጋር መከራከር ትችላለህ። አንተ መልስ። ትልልቅ ምናምን ያልካቸው አንተ ትንሽ ህፃን ነህ። አንተ ቀጥል። ትመልሳለህ ወይንስ እየየ ነህ? ለምን ጠይቅኝ? እኔ ቅድም እኮ መልሼልሃለሁ። ግልጽ ነው ጥያቄው። ሰምተሃል? እሺ ማይክ ያዝ። በቃ ማይክ ትይዝና ሊነግርህ አይደለም። ምን ሚዩት አድርገዋል? ራሱ እኮ ነው ሚዩት ያደረገው። ቅድም መልሻለሁ ብሎ ሚዩት አደረገ። በቃ መመለስ አልፈለገም። አንተም መልሳለህ እኮ እሱ ስለጨነቀው ቅድም አህመድ እባክህ አስረዳቸዋለህ። አንተ የምታስረዳው ነገር ስለሌለ ምንድን ነው ያልከው? አይገባቸውም፣ አይገባውም መልስ አይሆንም። እኔ አይግባኝ፣ ከስር ላሉት ግን መልስ ይሆናል። አብዲ እሺ፣ እኔ የምጠይቀው አንድ ጥያቄ አለ። አንተ ያንን ጥያቄ ከመለስክ የእኛንም እኔ መልስልሃለሁ። ቅድሚያ መልስና ትጠይቃለህ። ደጋግመህ እኔን አስገባ ስ እያልክ ስለነበረ በዛ ነው ያስገባው። አሁን ቀጥል፣ መልስ ጥያቄውን በደንብ ሰ አሁን አንተ እኔ የምጠይቅህን አንድ መልስና ይኸኛውን እኔ ደግሞ የኛውን መልሰዋለሁ። ጠይቃለህ አልኩህ፣ መልስ ቅድሚያ። ይሄ እኮ ይሄ ጥያቄ አንተ የምጠይቀው ጥያቄ አፎይ ምንድነው? ፍትሃዊ ታሩንኩማ የምጠይቀው ጥያቄ የሰው ልጅ የማይመልሰው ነገር የሰው ልጅ ለምሳሌ አንተ አሁን ስለ አላህ ምናምን ለምጠይቀው ጥያቄ በቃ ማይሆን አሁን ስለ አላህ ለማወቅ በጣም 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 የማይቻል ነገር ነው ስለ አላህ ማለት ነው። ለምሳሌ አንተ ስለ አንተ አምላክ ሁሉም ነገር ተጽፏል። ግን አንተ አሁን የእናንተ አምላክ ለምሳሌ እኔ እዚህ ጋር እኔ አምላክ ነኝ ጌታችሁ ነኝ ያለ አንቀጽ ካለ እኔ የእናንተን ሃይማኖት እቀበላለሁ። ግን ስለ አላህ ከመጠን ማለት ለምሳሌ አላህ ማለት ዓለምን የፈጠረ ጌታ ነው። ዓለምን የፈጠረ ጌታ ደግሞ ጣቢያ አቀይጥ ምንድን ነው ያልከው ቅድም? ዓለምን የፈጠረ ጌታ ደግሞ ማንም ሊያውቀው አይችልም። ምክንያቱም እኛ ከሱ በታች ነን። ከኛ በላይ ያለውን ነገር ማወቅ አንችልም። እኛ የሰው ልጅ ነኝ፣ እኛ የሰው ልጅ ነን፣ ግን ማወቅ አንችልም ከኛ በላይ ያለውን ማለት ነው። አላወቅ ለምን ትከተለዋለህ ታዲያ? ብዙ እንትን አለ፣ ብዙ መልእክት አለ፣ ብዙ የወረደ ለሰው ልጅ ትምህርት ተብሎ ብዙ የወረደ ነገር አለ። ምንድነው እያወራኝ ያለው? ክርስቲያን አንተም ሆንክ እኔም ሆንክ የቂያማ ቀን ስራችን ብዙ ነገር እየተበላለቀ ካለን ጥሩ ስራ መጥፎ ስራ የዛን ቀን ዓለም ፍጻሜ ላይ ነው እሱ ይመጣል። ያንን ደግሞ የሚመጣው አብዲ ምንድነው እያወራ ያለው ሁሉ በጣም ጣቢያህ ተደበላለቀ። ገባ? በዛ እንትን በለውና ጣቢያህን ቀንስ። የተለያየ ቦታ ገባ። ስለዚህ ቆይ አህመድ ሚውተር። ስለዚህ ጣቢያን አስተካክለው ከዛ አንድ ባንድ ያነሳቸውን እኔ አይሻልም? እሺ አሁን አንተ አላህ ግርዶሹ ብለን ጠየቀው ጥያቄ ማለት ነው።
ቆይ ከዛ ከመሄድ በፊት የአንተ አምላክህ እኔ አምላክ ነኝ ያለበት ካለ እኔ አንተን እምነት እቀበላለሁ አይደል ያልከኝ? ስለዚህ እኔ አምላክ እንደሆነ የተናገረበትን ካሳየው ክርስቲያን ትሆናለህ ማለት ነው። አዎ እኔ አምላካችሁ ነኝ ጌታችሁ ነኝ ያለበት ካለ ጌታችሁ ነኝ እኔ ፈጣሪያችሁ ነኝ እናንተን የፈጠርኩት እኔ ነኝ ካለ ማለት ነው። ኦኬ ክርስቲያን ከፍ እናድርግና ክርስቲያን እንደምትሆን ንገረን ድገምና። ይሄንን የጠየቁት ጥያቄ መልስ። እኔ ጌታችሁ ነኝ እኔ ነኝ እናንተን የፈጠርኩት እኔ ነኝ የፈጠርኳችሁ እንዳለ ካሳየነ ክርስቲያን ትሆናለህ አይደለ? ክርስቲያን ሆናለሁ በለን። እንዲህ አይነት ጥያቄ ህዝቡን ለማጣመም የተነሳችሁ እናንተ ማለት ነው። ግን ደግሞ አንዴ ካመነ መቼ ማለት ነው የማጣመም ክርስቲያን ሆናለሁ በለን። ምንም ነገር ማንም ነገር አንተ በትለው ነገር ማንም አይሸወድም። አንተ ምክንያቱም ሰይጣን ነህ አንተ። ስድቡ ስለምን ትገባለህ ወንድማሽ? ጥያቄ ጠየቃል። አምላካችሁ አምላክ ነኝ ያለበትን ካሳያችሁኝ እኔ ፈጥሬያችኋለሁ የሚል ካሳየን ምን ሆናለሁ ነው ያልከን? ክርስቲያን ሆናለሁ አልከን። እሱን እናሳይ። ክርስቲያን ልናደርግ ነው። ከጨለማ ልናወጣ ነው። ከሲኦል ልናድን ነው። ከመሐመድ ተረተረ ልንታደገ ነው። እምቢ ትላለህ አንተ ደግሞ ከዛ ስድብ ትገባለህ። ለምን እንዴት አደርጋለሁ? ወንድማችን አብዲ ኮመንት ላይ እኮ በጣም ስጽፍ ነበረ። ጀግና ስትጫወት ነበረ። ወጣ ኮመንት ላይ ጀግና ሲጫወት ነበር። ቶን አሳየህ ነው። ኤኒዌይስ ክርስቲያን ዛሬ ምንድን ነው የመጡብን? ያ አላወቁትም ይመስለኛል። እኔ ምን ትዝ ቢለኝ ታውቃለህ ወይ? አምላካቸውን በጣም በቀላሉ እንረዳዋለን ብለው ያምኑ ነበር ሙስሊሞች። እና ይሄ ለሙስሊሞች በጣም ትልቅ እድል ይፈጥራል ብዬ አስባለሁ። እንዴት ስላሴ ከፊዚክስ ይበልጣል የሚለውን አረዳድ በደንብ የሚገልጽ ይመስላል። ያምኑ ነበር ሙስሊሞች። እና ይሄ ለሙስሊሞች በጣም ትልቅ እድል ይፈጥራል ብዬ አስባለሁ። በእናትህ ስለዚህ ምንድነው ሙሐመድ ይዞት እያንዳንዱ የመጣው ትምህርት ምንድነው? የራሱን የሆነ ፍልስፍናና ተረት የሞላበት ነው እንጂ ቀደምት ነቢያቶች እንደዚህ አይነት ብለው አያስተምሩም፣ ወይም ደግሞ አላስተማሩም፣ ያስተማሩበትም የለም። እናውቀዋለን ብላችሁ የምታምኑት አምላካችሁ ሙስሊሞች አታውቁት። አላህ አንድ ነው፣ አይወልድም፣ አይወለድም፣ ማንንም አይመስልም። ከነዚህ ውጪ ሲናገሩ ሰምታችኋቸው ታውቃላችሁ? አያውቁም። አንድም ሙስሊም ገፋ ብሎ ስለ አምላኩ ሲናገር ሰምተን አናውቅም። ግን እያንዳንዱን አንድ ለጠየቅነው ጥያቄ ሁለተኛ ስቴፕ የሚመልሱልን ከሆነ ሌላ ሁለተኛ የሚመልሱልን ጥያቄ ደግሞ ሌላ ብዙ ጥያቄዎችን ወልዶ ይመጣል። ለዛ ነው እንደዚህ መመለስ የማይችሉት ማለት ነው። አንደኛው ጥያቄ ሲከሹ አንደኛው ላይ ሌላ ወጥመድ ይዟቸው ይመጣል። ዊችዝ አትጠይቁ የሚለው ደግሞ መልስ አይሆንም። ስለዚህ አይ በቃ ከዚህ ብቻ ከተጻፈችው አላልፍም ካልክ እኔ ጋም ቻሌንጅ ማድረግ አችልም፣ ሌላኛው ጋም ቻሌንጅ ማድረግ አችልም ማለት ነው። ምክንያቱም እሱም ከተጻፈልኝ አላልፍም ይላል፣ አንተም ትላለህ። ምንም መሞገት አችልም ማለት ነው። የተጻፈችዋን ብቻ እናገርና ከዛ በኋላ ስትጠይቀኝ አይ በቃ ስላልተነገረኝ ዝም ነው ምለው ከሆነ መልሱ ምን ይሆናል? ሁሉም ሌሎችም ሃይማኖቶች ትክክል ይሆናሉ ማለት ነው። የተጻፈው እንዲህ ተብያለሁ አለቀ በቃ አይመለከተኝም። ከዛ በኋላ ከሆነ መልሱ እንደዛ ነው የሚሆነው። ሲመን እና አንዋር ሰላም ነው። እፎይ እንዴት ነሽ? ኦኬ እሰማለሁ። ደህና ነኝ። መልካም ትሰማለህ? እና መጀመሪያ ለመልስ የምፈልገው ነገር ቢኖር እኔ እውቀቱን ያን ያህል የለኝም፣ ግን የማውቃትን ለመመለስ ነው የወጣሁት። እና ፈጣሪ ፍጡር ነው የሚለው ነገር ፈጣሪ ፍጡር አይደለም፣ ህያው ነው፣ አምሳያም የለውም። ምክንያቱም
የሰው ልጅ የፈጠረ ፈጣሪ እንዴት ራሱን ፍጡር አድርጎ ይፈጥራል? ምክንያቱም የሰው ልጅ እኛ የተፈጠርነው በአፈርና በጭቃ ነው። ስለዚህ ፈጣሪ ደግሞ በአፈርና በጭቃ ራሱን ሊፈጥር አይችልም። እንደዛ አላለም። እኛም ፈጣሪ ራሱን ፈጠረ አላለም። ሜይ ቢ ጥያቄውን ለመድገም ቂያማ ቀን አላህን ታዩታላችሁ ነው? ኦኬ። ከሚያዩት ያድርገን። ሂጃቡን ገልጦ ነው የምታዩት ነው? ኦኬ። አሁን ጥያቄያችን የኛ ምንድነው? እሱ ሂጃቡ ላይ ነው። ሂጃቡ አለ፣ ከውስጥ ደግሞ ሌላ አካል አለ አይደለ? ሂጃቡ የሸፈነው አካል አለ። ማን ነው ሂጃቡን የሸፈነው አካል? አላህን ማለት ነው። ማለት ራሱን ጋርዷል በሂጃብ ማለት ነው። እሺ፣ ምክንያቱም በእናንተና በአላህ መካከል ያለው ድንበር ሂጃቡ ነው አይደለ? ላይቱ ነው። ስለዚህ እዛን ለታ ያንን ያነሳዋል እንድታዩት። አዎ፣ ምክንያቱም የእሱን ብርሃንና ኃይል እኛ ማየት ስለማንችል ደግሞ እኛ ደካማ ፍጡርም ከጭቃም የተፈጠረን ፍጡርም ስለሆነ የእሱን ኃይል መቋቋም ስለማንችል ነው ሂጃብ ያደረገው። ሂጃብ ደግሞ እንትን በሚያደርግበት ጊዜ በምናየው ጊዜ ደግሞ የዛ ሰዓት ጀነት ውስጥ ነው። ምክንያቱም ሞት የሌለበት ሰዓት ነው ፈጣሪ ራሱን ገልጾ የሚያሳየን። ስለዚህ ሎክ ባይዘ ይሄ ነገር ስህተት አለው። በመሰረቱ ፍጡር ስለሆነ ከጭቃ ስለተሰራን ስለማንቋቋም የሚለው ስህተት አለው። እንዴት ስህተት አለው መሰለሽ? ሂጃቡ የሚገልጠው ፍጥረትን ሁሉ ያጠፋል ብሎ መሐመድ ተናግሯል። እይታው የደረሰበት ድረስ ፍጥረትን ያጠፋል ብሏል። ስለዚህ አሁን እንዳጠፉ በእይታው ፍጥረት እንዳጠፋ የጋረደችው ምንድነች? ሂጃቧ ነች። ሊትራል የምታየው እኮ ጭራሽ ሂጃቡን አንስቶ ነው። ዊች ሚንስ ፌስ ቱ ፌስ የምትቀርቢው ያለ ሂጃቡ ነው። ሃይ ፓወር ነው የሚለቀቅብሽ ማለት ነው። ጭራሽ ሂጃቡ እንደው መከላከያ ነበረ። እሺ፣ ስለዚህ አንቺ ካልሹ ጋር የሚጋጭ ነው። ዋና ፖይንታችን ስላልሆነ ግን እሱን ልተወና ወደ ጎን እናድርገውና ያን ያነሳው ሂጃቡ ፍጡር ነው ፍጡር አይደለም ነው? ፍጡር አይደለም። ኦኬ። አካሉ ፍጡር ሊሆን አይችልም። አካሉ ነው ፈጣሪ። ምክንያቱም ፍጡር የማይሆንበት ምክንያት እኛን የፈጠረን ከጭቃ ሆኖ ራሱ እንዴት ከጭቃ ይፈጥራል? ፍጡር ማለት እኮ እሱ ነው። ሂጃቡን ያልኩሽ። ሂጃቡ ደግሞ መጋረጃ ነው። መጋረጃው ፍጡር ነው? ፍጡር ነው አይደለም? አይደለም። መጋረጃው አላህ ነው የጋረደው፣ እሱ ብቻ የሚያውቀው። መጋረጃው አላህ ነው አይደለም? መጋረጃው አላህስ ብርሃኑ ለኛ መቋቋም ስለማንችል ነው መጋረጃ የጋረደው። ሎክ በደንብ አስተውለሽ መልሺ። መጋረጃ ነው አልሽኝ። መጋረጃው አላህ ነው ወይ ስልሽ አላህ አይደለም አልሽኝ። መጋረጃው ፍጡር ነው ወይ ስልሽ ፍጡር አይደለም አልሽኝ። ስለዚህ መጋረጃው ፍጡር አይደለም አይደለ? ተስማማሽ? መጋረጃው ፍጡር አይደለም። ኦኬ፣ እሺ። መጋረጃው ደግሞ አሁንም አላህ አይደለም አይደለ? አይደለም። ስለዚህ ስንት ፍጡር ያልሆነ ነገር አለ? ማለት አላህ ፍጡር ነው? አልገባኝም። አላህ ፍጡር ነው? አላህ ፍጡር አይደለም። ስለዚህ መጋረጃውን ፍጡር አይደለም፣ አላህም ፍጡር አይደለም። አላህ መጋረጃውን አይደለም፣ መጋረጃው አላህን አይደለም። መጋረጃ ማለት አላህ የፈጠረው ነገር ነው። መጋረጃው ፍጡር ነው? ጨርቅ ነው እኮ ጨርቅ። ሂጃብ ማለት መጋረጃው ፍጡር ነው? ጨርቅ ነገር ነው። ጨርቅ አይደለም፣ ብርሃን ነው። አክቹአሊ መጋረጃው ፍጡር ነው? ብርሃንማ የፈጣሪ ብርሃን ነው። መጋረጃው ፍጡር ነው? መጋረጃው እንትን ነው። አዎ ፈጣሪ የፈጠረው ነው። ምክንያቱም በሰውና በሱ መሃል የጋረደው ነው። መልካም እንስማማውንም
አሁን ደግሞ ምን አለችን? መጋረጃው which is አላህ የሚገልጠው ቂያማ ቀን ፍጡር ነው አለችን። አላህ ፍጡር አይደለም አይደለ? ፍጡር ሰው ማለት እኮ አይደለም። የተፈጠረ በቃ የተፈጠረ ሰው አላልኩም እኔ የተፈጠረ ነገር ነው። እሺ አላህ ደግሞ ፍጡር አይደለም። መጋረጃው ግን አላህን ያካበበው የጋረደው ፍጡር ነው። ስለዚህ አላህ በፍጥረት ውስጥ ምንድነው ተሸፍኖ ነው ያለው ማለት ነው። አላህ ፍጥረቱን ከመሸፈኑ በፊት ራሱ ነበር ማለት ነው። ግን እፎይ እዚህ ጋር ሙሴ ፈጣሪ ሊገናኝ በሄደ ጊዜ ሙሉ ለሙሉ ተገልጦለታል እንዴ? ፈጣሪ ለሱ ብርሃኑን ነው እንትን ያለው ያሳየው። ለምን ተቋቋመኝ አልቻለም ምናምን ነገር ሚል አለው ታሪኩ። ከዚህኛው ጋር ብዙም አይገናኝም። ከሂጃቡ ጋርም አካሉና ከሂጃቡ ጋር አይገናኝም። እኛ ከምናነሳው ጥያቄ ጋር ስለማይገናኝ ምክንያቱም ሂጃብ ደግሞ የጋረደው ፈጣሪ እኛ መቋቋም ስለማንችል ነው። ምክንያቱም በየውመል ቂያማ ደግሞ መጋረጃውን እንትን የሚያደርገው ደግሞ የዛ ሰዓት ሞት ስለሌለ ምን እያልሽ ነው ማለት ነው? መቋቋም ስለማንችል ነው። ስለዚህ አላህ እኛ መቋቋም ባንችልም እሱን መቋቋም የሚችል ሂጃብ የሚባል አላህ ፈጥሯል እያልሽ ነው፣ ራሱ የሚከላከልበት። በጣም ከባድ ነው ይሄ ባይዞይ፣ በጣም ከባድ። በደንብ አጥኚው፣ በደንብ ከኔ የተሻሉ ብዙ አሉ። ያ በደንብ መርምሪው፣ ምን እያልን እንደሆነ በደንብ ቲዮሎጂው ሲገባሽ ትረጂዋለሽ። which is አላህ በሆነ በፍጡር ውስጥ ተከቦ ካለ መቼ ነው የተከበበውስ የሚለውን ደግሞ ያመጣብሻል። ምክንያቱም ፈጣሪ ዛሬም ነገም ትናንትም ሺም ተኋላም ወደፊትም ብትሄጂ ለውጥ እሱ ላይ መምጣት አይኖርበትም። የሆነ ሰዓት የሚሸፈን የሆነ ሰዓት የሚገለጥ ካደረግሽው ፍጡር አደረግሽው። እኔ አሁን ዛሬ ለበስኩ ተዛ ስተኛ ላወልቅ እችላለሁ። ፈጣሪን እንደዚህ ተለዋዋጭ ያደረግሽው ማለት ነው። በጣም አስቸጋሪ ቴዎሎጂ ነው የሚያመጣብሽ። ፕላስ ደግሞ እናንተ ምን ታምናላችሁ መሰለሽ? ምንም እንኳን ስህተት ቢሆንም ፈጣሪ ፍጡር ውስጥ በምንም ተአምር አይገባም ብላችሁ ታምናላችሁ። እንደዛም ያምኗሉ። እሱን የከበበው የሸፈነው ልብስ ወይ ሂጃቡ ፍጡር ነው ካልሽ እሱን አካቦና ሸፍኖ ያለው ፍጡር ከሆነ ፍጡር ውስጥ አይገባም ማለት ምን ማለት ነው? ከቦት እሱን ያለው ወይ እሱን እንትን ያለው ፍጡር ከሆነ ብርሃኑ ራሱ አይደለም አንዴ ዘላለም እየኖረ ያለው ምን ውስጥ ነው ማለት ነው? ፍጡር ውስጥ ነው እየኖረ ያለው። አይገባም ሳይሆን ከፍጡር ውስጥ ወጥቶ አያውቅም። ምናልባት ገና በቂያማ ቀን ከወጣ ነው። እሱም ደግሞ አይወጣም። ከልብሱ ቢወጣም ገነት ውስጥ ስለሆነ የሚታያችሁ ልብሱን እንትን ሂጃቡን ገልጦ ገነት ራሷ ፍጡር ስለሆነች ስቲል ምንድነው የሚሆነው ነው? ፍጡር ውስጥ ነው ያለው ማለት ነው። ስለዚህ መቼ ነው ልብሱን የለበሰውስ መቼ የሚለው ደግሞ ይመጣል። አይ በዚህ ጊዜ ሲባል ከዛ በፊት ደግሞ አልለበሰም ነበር ማለት ነው። አካሉ እንዲራቁቱን ነበር የሚል ያመጣል። ሌላኛው ችግር ደግሞ ያመጣው ምን መሰለሽ? አላህ ሂጃቡን ካወለቀ which is እይታው እስከደረሰበት ድረስ አዲሱን ክፈተው ክርስቲያን ፍጥረትን ሁሉ ያጠፋል ይላል። እይታው እስከደረሰ ድረስ ፍጥረት የሚያጠፋ ከሆነ ኢቭን ሂጃቧ ድረስ እንኳን ያላህ እይታ አልደረሰም ማለት ነው። ቢደርስ ኖሮ ሂጃቧን ማጥፋት ነበረበት ፍጡር ከሆነች። ስለዚህ ምንድነው ማለት ነው? ሂጃቧ ጋር እንኳን አልደረሰም ያላህ እይታ ማለት ነው። የማየት ውስንነት አለበት ማለት ነው። አንብበው። አቡበከር ኢንስቴድ ዘ ወርድ ላይ ቀጥልሽ፣ አንብበው። ሂዝ ቬል ኢዝ ላይት ሂጃቡ ብርሃን ነው ይላል። ኢን ዘ ሐዲስ ናሬትድ ባይ አቡበከር ኢንስቴድ ኦፍ ዘ ላይት ወይም ደግሞ እሳት ነው የሚልም አለ። ኢፍ ሂ ዊዝድሩ ኢት እሱን ካወለቀው ወይም ደግሞ ካወጣው ዘ ስፕሌንደር ኦፍ ሂዝ ኮንቴናንስ ውድ ኮንሱም ሂዝ ክሬሽን ሶ ፋር አስ ሂዝ ሳይት ሪችስ የእሱ ግርማ ሞገስ እይታው እስከደረሰበት ድረስ ያሉ ፍጥረታትን በሙሉ ያጠፋቸው ነበረ። ስለዚህ አላህን ያካበበው ብርሃን ወይም ላይቱ ብርሃኑ ፋይሩ
ፍጡር ከሆነ ስለዚህ ምን መሆን አለበት? እይታው እዛ ጋር ከደረሰ የሚያየው ድረስ ባይዞ የራሱ ስህተት ነው። እይታው እስከደረሰበት ድረስ ብሎ ለፈጣሪ መናገር ስህተት ነው። ስለዚህ እይታው ሂጃቡ ድረስ ራሱ እሱን ያካለለ ድረስ አልደረሰም ማለት ነው። ፍጡር ከሆነ እሱ ሂጃቡ ድረስ ከደረሰ ማጥፋት አለበት። ሂጃቡ ነው ፍጥረትን ያጠፋል ስለተባለ ማለት ነው። ግን እኮ የዚህ ጋር ጥያቄ አለኝ። እሺ ቀጥይ። ነፍስ ያለው ነገር እኮ አይደለም ሂጃብ ፈጣሪ የሚያጠፋው። ፈጣሪ የሚያጠፋው እኮ ፈጣሪ ማለት ነው። ከተገለጸላቸው ነፍስ ያላቸው ነገሮች እንደኛ ማለት ነው። የሰው ፍጡር ብቻ ነው የማይገለጸው። ለሙሳ ሲገለጥ ተራራው ነፍስ ኖሮት ነው እንዴ? ተራራውን ክትክት ብሎ የጠፋው ተራራውን ሰባበረው ጠፋ። ስለዚህ የፈጣሪ ኃይል ነው ስልሽ ነፍስ ያለውን ብቻ አይደለም ያለው። ይሄ ግን ሂጃብ የሚባለው ነፍስ ላላቸው ብቻ አይደለም የሚሰራው፣ ነፍስ ስለሌላቸውም ይሰራል። ፍጥረታትን ከተባለ ፍጥረት ያጠፋ ነበር ከተባለ በፍጥረት ውስጥ ነፍስ ያለው ነፍስ የሌለውንም የሚያካትት ነው። ውሽዝ አሁን አንቺ እያልሽን ያለሽው ነፍስ ያለውን ብቻ ከሆነ የሚያጠፋው ውሽዝ ነፍስ የሌላቸውን የማጥፋት ችሎታ የለውም ማለት ነው። አለው ፈጣሪ ሁሉም ነገር ቻይ ነው። ስለዚህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ ሂጃቧን ፍጥረት ከሆነች እሱን ያካትታል ማለት ነው። ከሁለት አንዱ ነው የሚሆነው ብቻ አይደል? ዞሮ ዞሮ ሂጃቡ የሚሆነው ወይም ፍጡር ነው ወይም ፈጣሪ ነው የሚሆነው አይደል? ፍጡርም ነው ብትይ እኛ አርጉመንቱ ይመቸናል። ፈጣሪ ነው ብትይም ደግሞ አርጉመንቱ ይመቸናል። ሁለቱም ያስኬደናል። ምክንያቱም ሁለቱም ላይ ስህተቶች ስላሉ ማለት ነው። ለፈጣሪ እንዲህ ተብሎ ስለማይነገር ምክንያቱም ፈጣሪን ልብስ አልብሰሽ የሆነ ላይት አልብሰሹ የምታስቀምጪው ከሆነ ፍጡር ነው እሱ የሚሆነው። ከጊዜ በኋላ የመጣ ነገር እሱን አካበበው። ከጊዜ በኋላ የመጣ ነገር እሱን ሸፈነው። ከጊዜ በኋላ የመጣ ነገር እሱን ወሰነው እያልሽ ነው። ምክንያቱም ፍጡር ከሆነ ውስንነት አለው። ኢንፋይናይት አይሆንም፣ ፋይናይት ነው፣ ገደብ አለው ማለት ነው፣ ያልቃል። ስለዚህ ለፈጣሪ ምን ሰጠሽ ማለት ነው? ድንበር ሰጠሹ። ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ ብለን መለካት እንችላለን። ስለዚህ ደግሞ ቁመቱ እንደዚህ ወርዱ እንደዚህ ተብሎ የሚለካው የፍጡር ባህሪ ነው። የፈለገ ትልቅ ነው ብትይም የፈለገ ግዙፍ ነው ብትይም እሱን ያካበበው ነገር የተገደበ ነው፣ ፍጡር ስለሆነ ላይቱ ፍጡር ስለሆነ። ስለዚህ ውስጥ ያለው የፈለገ ግዙፍ ነው ብትይ ውጭ ካለው አይሆንም፣ አይበልጥም። ምክንያቱም ውጭ ያለው እሱን ያካበበ ስለሆነ ማለት ነው። ውጭ ያለው ደግሞ የሚያልቅ ፋይናይት ከሆነ በቀላሉ ይታወቃል ማለት ነው። ይሄ ደግሞ የፍጡር መለኪያ ነው። ከታይምና ከስፔስ ውጭ መኖር አይችልም ማለት ነው። በደንብ አስበይ። ከታይምና ከስፔስ ውጭ መኖር አይችልም። ምክንያቱም ፍጡር ነገር ሁሌም ታይምና ስፔስ ውስጥ ነው የሚኖረው። ከታይምና ከስፔስ ውጭ ፍጡር አይኖርም፣ ከነኚህ ውጭ አይኖርም። የተፈጠረ ነገር ሁሌም ወይም በጊዜ ውስጥ ነው የሚኖረው፣ በጊዜ ውስጥ ነው የሚኖረው፣ በቦታ ነው የሚኖረው፣ በስፔስ ነው የሚኖረው። ቦታ ያልያዘ ስፔስ ላይም ያልኖረ ጊዜ የሌለው ፍጡር የለም። ትስማሚያለሽ? ከዚህ ውጭ ፍጡር ሊኖር ይችላል? ምን ከፈጣሪ ውጭ ፍጡር ነገር በቦታ በስፔስ እና በታይም ውስጥ ነው የሚኖረው። በነዚህ በሶስቱ ነው፣ ከሶስቱ ሊወጣ አይችልም ፍጡር ከሆነ ማለት ነው። ፍጡር ነው ስንል የሆነ ሰዓት ተፈጥሯል እያለ ነው። ፍጡር ነው ስንል ለምን ትሪሊየን ዓመት አይሆን ቢሊየን አይሆንም ብቻ ዘመን ተቆጥሮለታል እያልን ነው። ፍጡር ካልን ጅማሬ ያለው እያልን ነው። ስለዚህ ታይም ውስጥ ነው። ፍጡር ከሆነ ደግሞ ወይን ስፔስ ላይ ነው ያለው፣ አየር ላይ እንደዚህ እንትን ላይ ነው የሚኖረው፣ ወይንም ደግሞ ቦታ ላይ ነው የሚኖረው። ከስፔስ ውጭ አይኖርም ማለት ነው። ከፕሌስ ውጭ አይሆንም ማለት ነው። ስለዚህ አላህ እዛ ውስጥ ነው ካልን እሱን ያካበበው ደግሞ ከፕሌስ እና ስፔስ ውጭ መኖር ስለማይችል ስለዚህ አላህን ምን ያደርገዋል ማለት ነው? ፍጡር ያደርገዋል ማለት ነው። ስለዚህ በፍጹም የፈጣሪ ማለት አላህ ፍጡር አይደለም። አሁን በገነባ ነው ሎጂክ መሰረት ፍጡር ወደሚሆነው ይመጣል ማለት ነው። ሜይ ቢ አንዋር ፍጡር አይደለም የሚለውን እንስማው። አንዋር የሚለውን እንስማው።
አንዋር አሁን ሌላው ምንድነው ደግሞ በቂያማ ቀን የሚያዩበት መንገድ ራሱ አምላካቸውን ጥያቄ የሚያስነሳ ነገር ነው። ምክንያቱም አላህን ሙሉ ለሙሉ ምንም ችግር ሳይገጥማቸው እንደሚያዩት ይናገራል ሙሐመድ። ስለዚህ እያንዳንዱን አካሉን እያንዳንዱን ቅርጹን የምታዩ ከሆነ ለምሳሌ እኛ ባይን መካበብ ስለምንችል ግራስፕ መዳረግ ስለምንችል ባይን እያንዳንዱ አካል ክፍላችን መታየት ይችላል፣ ቅርጻችን መታየት ይችላል፣ ስፋታችን፣ ርዝመታችን፣ ውፍረታችን ወዘተ እነዚህን የመሳሰሉ ለአካል የሚሰጡ ባህሪያት በሙሉ ሊታዩ ይችላሉ። ለምን? እኛ ፍጡር ነን። ፍጡር ስለሆንን ግራስፕ መደረግ እንችላለን፣ መታየት እንችላለን። ልክ እንደዚሁ አላህን በቂያማ ቀን ምንም ችግር ሳይገጥማችሁ ታዩታላችሁ። ልክ ጨረቃ ክብ ሆና እያያችኋት አይደለ ብሎ መሐመድ ጠይቆ አዎ ሲሉት ልክ እናንተም በቂያማ ቀን አላህን እንደዚህ ታዩታላችሁ ምንም ችግር አይገጥማችሁም ብሎ ተናግሯል። ስለዚህ በቂያማ ቀን እንደዛ የሚያዩት ከሆነ ቀኙን፣ ግራውን፣ ጀርባውን፣ ኋላውን ማየት ይችላሉ። ማየት ደግሞ ሪላቲቭ ሪፈረንስ ነው። አንዱ ከፊት ለፊት ይሆናል፣ ሌላኛው ከኋላ ሊሆን ይችላል፣ ከቀኝ ሊሆን ይችላል፣ ከግራ ሊሆን ይችላል። ስለዚህ ለአምላካችሁ ወይም ደግሞ ለአላህ እሱ ከፊት ለፊት ሲሆን አንቺ ከሱ በዛ ሪፈረንስ ሆነሽ ታየዋለሽ ማለት ነው። ለአምላክ እንደዛ የሚነገር ከሆነ ያ ፍጡር ነው ማለት ነው። ምክንያቱም አምላክ በሪላቲቭ ሪፈረንስ ሊቀመጥ ስለማይችል ሊሆን ስለማይችል። ይሄንስ እዚህ ላይ ሀሳብ ካላት መቀጠል ትችላለች። ያ ሜቢ ግልጽ ነው። ኦልሞስት ይብቃን ይመስለኛል። አህመድ ጥያቄ አለኝ ስላለ እሺ፣ ማንኛውንም መልስልህ። ምንድን ነው ጥያቄ? አሁን ያለውን ነገር ሰምቻለሁ፣ ግን ባለው መሰረት አላህን ያውታል ያለው ትክክል አይደለም። ማየቱን እናየዋለን፣ ግን መጀመሪያ ልናየው የምንችለው ገና ቀብር ቅጣት አለ ምናምን በመላእክቶች ነው። መጀመሪያ አላህን ለማየት የምንችለው ማለት ነው። በመላእክቶች ስለሆነ ድረስ አላህን ኢጃብ ይከልላል አይከልለውም የሚለው ነገር ደግሞ አላህን ኢጃብ ተከለለው ፍጡር አደረግነው ማለት ነው። እኛ ደግሞ አላህን አለ ቦታ ያለን ጌታ ስለሆነ አባሽ ነው አይደል? አንተ ጌታ አባሽ ነው አንተ ማለት ነው። አይ ቲንክ አባሽ ነው ዋብያ አይደለም። ስለ አበሽም ሆነ ስለ ዋብያ አይደለም ይጠይቀኛለሁ እኮ አሁን አላህ በቦታ ከአርሽ በላይ ብለህ ታምናለህ? አይ እምነትን እንድታጠራ ነው፣ ከሌሎቹ አቂዳ ስለሚለይ ነው። ከአርሽ በላይ ነው ብለህ ነው የምታምነው? አዎ። በምኑ? በሁሉም ነገሩ በዛቱም ሆነ በምኑ። እሺ፣ ስለዚህ አካል አለው ብለህ ታምናለህ? ያለ ቦታ ያለ ነው ከአርሽ በላይ። ያለ ቦታ ከአርሽ በላይ ከአርሽ በላይ ብለህ ቦታ ከሰጠ በኋላ ያለ ቦታ እንዴት ትላለህ? በላይ ካልክ እኮ ቦታ ሰጠ ጠቆምክ እኮ። አላህ ያለ ቦታ ያለ ነው ብያለሁ፣ በፍጡራን ቦታ የማይወሰን። እሺ እጅ እግር ባት አለው ብለህ ታምናለህ? ስለዚህ እጅ እግር ባት አለው ብለህ አታምንም። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? እንደዚህ አይነት ነገር አንተ ጋር ብቻ ነው የሰማሁት። አላውቅም። በደንብ ሰምተሃል። ዋብዮች ጎረቤቶች አሉ፣ ቲክቶክ ላይ ንጽጽር የሚሰሩት 95% በትንሹ ዋብዮች ናቸው። አባሾች 5% መጥቶ ነው። ኤኒዌይስ በደንብ ታውቀዋለህ። መሬት ላይ ብዙ ናችሁ። እውነት ለመናገር በቁጥር መሬት ላይ ያላችሁት እናንተ ትበልጣላችሁ። ኤኒዌይስ ምንድን ነው እያልከን ያለው? ቅድም ጥያቄ አለኝ አልክ መሰለኝ። ኦኬ ሶሪ በቃሽ። ሴመን ጥያቄ አለሽ? ጂጂን እናስቀጥላል። ቆይ ጥያቄ አለኝ። እሺ ቆይ ትቀጥያለሽ። ክርስቲያን ቀጥልሽ። ጥያቄ አለኝ። ሰምቼ አላውቅም የሚል ስላለ ይህን የውሃብያ ኡስታዝ አንዴን አሳየውና ወደ ጥያቄው ትሄዳላችሁ። ለኺላፍ የፈጠረው ሰው አላህ ከሰባት ሰማይ በላይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው።
እያመለክ አምላካችን አላህ ከአርሹ በላይ የሆነ አምላካችን የሆነው አምላክ ይወርዳል። የሌሊቱ 1/8 አካል ሲቀረ ይወርዳል ሲባል በዛ ሰዓት ላይ ወርዶ ምንድነው አላህ የሚያደርገው? መን የድዑኒ ፈአስተጂበ ለሁ፣ ማን ነው የሚለምነኝ እሺ የምለው? ወመን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ይቅር በለኝ የሚለኝ ይቅር የምለው? እዚህ ቦታ ላይ የአላህን ትእዛዝ ጥሪውን እሺ ብሎ መልስ መስጠት ሲገባው ይወርዳል። እዚህ ከወረደ አሜሪካ ስንት ሰዓት ሊወርድ ነው ይላል ይመጣል። ይሄ የራሱ ጭንቅላት ፍልስፍና። ምክንያቱም ኢትዮጵያ ቀን ሲሆን አሜሪካ ማታ ይሆናል። ስለዚህ የሌሊቱ 1/3 አካል ሲቀረው እዛ እንዴት ሊሆን ነው? እንደ አላህ እንዳንተ ነው እንዲ አላህ የምታስበው? እንዳንተ ነው እንዲ አላህ? ይሄ ቀሽምነት ነው። ኺላፉን ተሰንሲ ጋር ምንድነው ማድረግ ያለብህ? ይወርዳል፣ አላህ አውርዳለሁ ብሏል። ይወርዳል፣ ነቢይ ይወርዳል ብለዋል። ስለዚህ እንዴት ነው የሚወርደው? አናውቅም እኛ። ከአንተ የሚጠበቀው ምንድን ነው? በዛ ሌሊት ላይ ተነስተህ ያ ረቢ ማረኝ፣ ያ ረቢ ዘንልኝ፣ ያ ረቢ ሀጃ አለኝ ብለህ ለአላህ መንገድ ነው የሚጠበቅ። ኦራይት ጥሩ። ጂኤችጂ አለሽ? ኦኬ። እንዴት ነው የምትረጂው አንቺን? ኧረ እኔ ተናግሮኛል። የምር ይገርማል። እኔ ማለት ስለ ሃይማኖት በፊት እኮ አላውቅም። አሁን ግን እነው ሲል ሌላ ይላሉ ደግሞ ሌላ እና ኧረ በፈጣሪ ስም ግራ ጋብቶኛል። የምር እፎ የኔ የተረዳሁት ነገር ቤተሰቦች የሚሉት ኦኬ። ቀጥ ሚት ነሽ። ማን ነው የሚታደርጋት? ምን አልሽ? ስታወራ ነው ታሪክ ሆነ ወርቢ እሷ ጥያቄ ካላት ብዬ ጨርሽና ወደ እሷ መለሳለሁ። ጨርሽና ወደ ልጅ እመጣለሁ። ወደ እሷ ሄዳለሁ እና ማለት ነው። እና አላህ ከአርሽ በላይ ነው የሚሉት የኔ ቤተሰቦች የሚካተሉት። ኦኬ። እና ደግሞ ሁሴን የሚሉት ደግሞ ማለቴ አላህ እጅ አለው እግር አለው። ሊሽ ተደናግሮኛል ብቻ። ኦኬ። አንቺ የትኛው ነው የምታምኚው? አላህ እግር ባት ምናምን በሂጃብ ለብሶ የተቀመጠን አላህ ነው የምታምኚው? ፍጡር ሆነ ፍጡር ነው እሱ። እኔ ከአርሽ በላይ ሆነ በሚሉን ነበር ማምነው። አሁን ግን እኔ ለራሴ አላቅም ማለት። ስለዚህ እጅ እግር አለው ማለት ባሰ የሚለው የፍጡር ነው። መቀው ነገር የለም። ኦኬ። ይሄማ ፈጣሪ አይደለም። እጅ እግር ካለው ፍጡር ነው ማለት ነው። ኦኬ። እሺ ተማሪ በደንብ ሴመን ቀጥይ። እኔማ የታታይም እያደማኩ ነው። እሺ ሴመን ጥያቄ አለሽ? እፎይ ኦኬ። እዚህ ጋር ማለት ነው። አይ ጥያቄ ሳይሆን እዚህ ጋር ግልጽ ለማድረግ ፈልጌ ነው። ወሃቢያና እንትኖች ምኖች እና ወሃቢያ የሚባሉትና አህባሾች በአንድ ላይ ኢላሀ ኢለላህ ነው የሚያመልኩት። ምክንያቱም ሙስሊም ናቸው። አንድ ፈጣሪ ነው የሚያመልኩት። አይደለም። እና በመልእክተኞች ነው የሚያመልኩት። አይደለም። ምንድን ነው? አይደለም። የአንቺ አላህና የነሱ አላህ ይለያያል። የአንቺ አላህ ከአርሽ በላይ ነው። እጅ እግር ባት ያለው ነው። የእነሱ አላህ ደግሞ እጅ ባት እግር ያለው አይደለም። እጅ ባት የሌለው አላህ ነው ያንቺ። የኔ ጌታ ፍጡር አይደለም። ያንቺ ጌታ ቆይ፣ ያንቺ ጌታ አይን አለው የለውም? የማንንም አይመስል አይን አለው ግን ፍጡር አይደለም። እንደኛ አይመደብም። አንዴ እንትናን ቪዲዮ ክፈትልኝ። ክርስቲያን አንዴ ቪዲዮ ክፈትልኝ። ጠፋብኝ። ኤልያስ ቪዲዮ አለ
አለኝ። ስለዚህ ከዛ እንትናንም ያቡ እንትናንም አዘጋጅልኝ መሪዎቻችሁ እንዴት እንደሚያስተምሩ በዛው ትማራላችሁ። ተራ ኡስታዞች ሳይሆን መሪዎቻችሁ ዋናዎቹ ማለት ነው። ኤልያስን ታውቂዋለሽ፣ አሁን ለመጅሊሱ ለአመራር የተወዳደረው ማለት ነው። እንዲህ ቀለል አድርጋችሁ እናንተ እዚህ እንትን እንደምትሉት አለ ግን እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ነው ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው። አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆነ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራልናለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስ እንዳይጠፋበት አላሁ ጀለ ወዐዘን ሀል ሚን አንተ ሰውዬ አሁንም አለህ ጉድጓድ ውስጥ ወሽቀህ እንትን ትላለህ። አንተስ ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ጀሃነም ክብር እግሩ ኧረ ምን አሉ? ሰየደዑ ቀደመሁ ሸሪፍ ዓላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ 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 ትላለች። ኦኬ ሰይማን ሰማሽ? ያው ሰምቻለሁ። ስለዚህ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ አላህ ይገልጣል ባቱን። ይሄንን አይደለም የሚሉ ማን ናችሁ እናንተ? ትስማሚያለሽ? በሱ አሁን በሼክ ኤልያስ ትስማሚያለሽ? አንዴ ጥያቄ ናክብርልኝ። አይ ሙሳ አንዴ ሐቂቃ ነው ብሏል። ስለዚህ ስራ ለማ ትስማሚያለሽ? እንትን ነው እፎይ ፈጣሪ ያያል ማለት ፍጡር ነው ማለት አይደለም። እኔ አልወጣኝም እኮ ፍጡር ነው አይደለሁም፣ አልወጣኝም። ምክንያቱም ኖ ሽሽትሽ አሁን ገባኝ። በቃ እኔ ፍጡር እያልኩት አይደለም። እስቲ ማለት ፈጣሪ ያያል ባያይ ኖሮ እኛን ይፈጥረን ነበር እንዴ? የሰው ልጅ ይፈጥር ነበር? ልረብሽሽ ነው በቃ እንትና አሁን ሚስ ኢንተርፕሬት እያደረግሽ ነው ያልተባለውን ማለት ነው። ታወርደይራ ነው አይደለም አላልንሽማ፣ እኛ ያላልነውም ማለት ነው። ግን ያ ያለው የሚያየው ግን እሺ፣ ጠይቀኝ። አይን የሚባል አካል አለው አይደለ? እሺ፣ የእኛውን አዳምጪው እና ይገባሻል ምን ለማለት እንደሆነ። ቀጥይ፣ ቆይ የእኛውን አዳምጪው። ክርስቲያን ቀጥል ነው ኡስታዝ አቡበከር ደግሞ ያ እነዚህም ከፍጡራን ጋር ኦኬ ክርስቲያን እንትና ይሰማል? እኔ ይሰማል? እኔ
ይሰማል? አንተ ይሰማል? ባክ እንደገና እንትን በለው ተቋርጣ ነበር። እነዚህ ሙሸቢሆች አላህን ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮች መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضع رب العزة فيها قدمه የሚለውን ሐዲት ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። سيدع قدمه الشريف على وسط جهنم ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽለቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ለነዚህ ሰዎች ሶስት ነገሮችን ማለት ፈልጋለሁ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላም ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ ሱብሓነሁ ወተዓላ በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ ሱብሓነሁ ወተዓላ። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላ እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና ሶስተኛ እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው። ለምሳሌ 300 እንግዲህ በግልጽ ምንድነው የዋሃብያዎችን አላህ ጣዖትን ነው እያላችሁት ነው ብሎ ይሄ አባሹ እየተቃወማቸው ነው። ስለዚህ አንደኛው ለአንደኛው ኮምፕሊትሊ አይቀበለውም። ሰፊ ልዩነት አለ። ሳይመን አንቺ ግን አንድ ነን እያልሽ ነው እና ሜይ ቢ በደንብ ታሪኮችን ወደኋላ መለስ ብለሽ አጥኚ። ማለት በጥቃቅን ነገር በትናንሽ ነገር ልንለያይ እንችላለን። እሱም ሱናዎች ናቸው ሳይመን እንጂ በአንድ አምላክና በመልእክተኞች ብቻ ነው የምናምነው። ቀጥታ ገደሏቸው ነው የሚለው የዋብዮቹ መመሪያ። ሀባሾችን ቀጥታ ገደሏቸው ነው የሚለው። ቀብር አምላኪዎች ናቸው። አይሁድና ክርስቲያኖችን ከመዋጋት በፊት መግደል ካለብህ እነኚህ ቀብር አምላኪዎችን እስርህ ያሉትን ነው የሚለው። ይሰማሻል ሳይመን? አረብኛ ትችያለሽ? አሁን ላውጣልሽ? ቀጥታ ገደሏቸው ነው የሚለው። ባይዞ ሀባሾቹ ደግሞ ግልጽ የሆነ አቋም አላቸው። ምን የሚል ዋብያዎች የሚያመልኩት ለእኛ ጣዖት ነው ብለው ነው የሚያምኑት። ጣዖት ነው። አንቺ በቀላሉ አስቢው እስቲ። የአንቺ አላህ ከአርሽ በላይ ነው። የእነሱ ደግሞ ከአርሽ በላይ ተብሎ የሚገለጥ አይደለም። የአንቺ አላህ እጅ፣ እግር፣ አይን፣ ፊት ወዘተ የሚባሉ ጣት የሚባሉ ማንንም የማይመስሉ የፍጡርን የማይመስሉ አለው ብለሽ ታምኛለሽ። የእነሱ አላህ ደግሞ እጅ የለውም፣ እግር የለውም፣ ባት የለውም፣ አይን የለውም፣ ጆሮ የለውም፣ አፍንጫ የለውም። እነኚህ በሙሉ የሉትም፣ የአካላት ክፍሎች የሉትም። የአንቺ አላህ ግን አለው። እንዴት ነው አንድ ሊሆን የሚችለው? በቦታ አንቺ የምትገልጩበት አንድ አይደለም። በአካል አካሉ ራሱ አካል አላህ ላይ ተለያይታችሁ ላይ ለላ ሙሐመድ ረሱሉላህ ተባለና ማንኛውን ነው ላይ ለላ ስትይ ማንኛው ነው የለም ከሱ ሌላ አምላክ ብለሽ ስትይ የትኛውን አምላክ አካል ያለውን አንቺ አይን እጅ ያለውን ወይንስ የሌለውን ከአርሽ በላይ ያለውን ወይንስ አላህ መውጁዱን ቢላ መካ በሚሉት በየትኛው? አይሽ በብዙ ልዩነት አለው። በጣም ባይዘ እንዳለ ተጨራርሰው ነው። ሙተዚላዎች በፊት ኃይለኛ እንትን ነበረ። አጽድተዋቸው ነው።
ምክንያቱም መመሪያው ምንድነው የሚለው አስቀድመን እነሱን ገደላቸው በቅርብ ያሉትን ተዋጋቸው ስለሚል ማለት ነው ኪታቦቻችሁ። ኤኒዌይስ ክርስትና ላይ ጥያቄ ያለሽ? እሺ ፎይ አመሰግናለሁ። እኔ ያን ያህል እውቀቱ የለኝም። እውቀት ካላቸው ጋር ብትወያይ ጥሩ ነው። ሌላው ነገር ደግሞ እኛ ፈጣሪ ፍጡር አይደለም ነው የምንለው። ምክንያቱም ይሄ ማለት ደግሞ ፈጣሪ አይና ምናምን አለው ቢባል ማየት ፈጣሪውን ማየት ይችላል አይደል? ግን ፍጡር አይደለም። ከጭቃ አይፈጠርም። ፈጣሪ ራሱን ከጭቃ አይፈጥርም። እኛ ፍጡር ስንባል ከጭቃ የተፈጠረን ፍጡር ነን እና ከአፈር። ፈጣሪ ግን በጭቃ ራሱን ይፈጥራል እንደዛ ማለት ፈልጋለሁ። ሳይመን ፈጣሪ ራሱን ይፈጥራል የሚል ራሱን አይፈጥርም እንደዛ ብሎ የሚያምን አካል አለ? የለም። ያው ስለዚህ ክሌም ማድረጉ አስፈላጊ አይደለም ማለት ነው። በተለይም እኛ ጋር ሆነሽ ፈጣሪ ራሱን ፈጠረና ፈጣሪ ሆነ የሚል ስለማይኖር ማለት ነው። ማለት ፍጡር ነው ስትለኝ እኮ አንድ ነገር የሚፈጥረው አካል ሊኖር ይችላል። ገባ? ፍጡር ነው ሲባል ፈጣሪ አይን፣ እጅ ምናምን ካለው ሌላ ሰው እሱን ሊፈጥር እሱን እንዴት እንዳፈረስ ነው ታውቂያለሽ? ኮምፕሊትሊ እኛ ፈጣሪ አይደለም ብለን እንደመደብና አንቺ እያሰብሽ ያለሽ አሁን ፈጣሪ ነው ብለሽ ስላመንሽ ነው እሱን። እኛ ደግሞ በእነኚህ ሎጂኮች መሰረት አላህ ፈጣሪ አይደለም ኮምፕሊትሊ ብለን እኮ እያፈረስን ነው እኛ። አንቺ ያልሽው ትክክል የሚሆነው መች መሰለሽ? እንደዛ ሆኖ ፍጡር ሆኖም እንደገና ፈጠረ ብለን ብናምን ኖሮ እንዳንቺ እምነት ብናምነው ኖሮ ፈጥሮ ራሱን ፈጥሮ እንዴት ሌላ ይፈጥራል የሚለው ጥያቄ ትክክል ይሆን ነበረ። እኛ ግን ኮምፕሊትሊ ፈጣሪ አይደለም የሚል ፐርሚስ ነው የገነባንብሽ። ምክንያቱም አናምንም እኛ በእናንተ አለ። ግን አረቦች እኮ ክርስቲያኖች፣ ኦርቶዶክሶች አላህ ብለው ነው የሚጠሩት ፈጣሪያቸውን እንጂ ጂሰስ ብለው አይጠሩም። እንደ ቋንቋው ይለያያል። እሱን የስም መመሳሰል የአካል አንድነት ያመጣል ብለሽ ታምኛለሽ? ያመጣል። ምክንያቱም እግዚአብሔር ሳይሆን የሚሉት አላህ ብለው ነው የሚጠሩት። ራይመን የስም መመሳሰል የአካል አንድነት ያመጣል ብለሽ ታምኛለሽ? ሳይመን ነሽ ማለት ግልጽ አድርግልኝ። ኦኬ ሳይመን የሚባል ስም አለ አንቺ ሌላ ቦታ ሰንበዲ ሳይመን ብሎ አሜሪካ ውስጥ ቢጠራ ልጁን እናትሽ እና አባትሽ ሳይመን ብለው አንቺን እንደጠሩ ሌሎችም ደግሞ እንደዛ ብለው ቢጠሩ አንድ አካል ነው? እነኛ አካላት አንድ አካል ናቸው? አሜሪካና ኢትዮጵያ ያሉት ወይንም ኢትዮጵያ ውስጥ ኢትዮጵያ ውስጥ ሁለት ቤተሰቦች ልጆቻቸውን ሳይመን ብለው ቢጠሩ ስማቸው አንድ ስለሆነ ፊደላቸው ተመሳሳይ ስለሆነ አንድ አካል ናቸው? አይደለንም። መልካም አላህን ለምሳሌ አይምን ኢየሱስን አላህ ብለው ሊጠሩ ይችላሉ ከቋንቋ አንጻር ማለት ነው። ዕብራውያን ምዕራፍ 1ን ስለ ልጁ ግን አምላክ ሆይ የሚለውን ለምሳሌ ስለ ክርስቶስ አላህ ብለው ይጠሩታል፣ ክርስቶስን ማለት ነው። ያ ማለት ኢየሱስን አላህ ሲሉና እናንተ አላህ ስትሉ አንድ አካል ነው ማለት አይደለም። የአካል ልዩነት አለ። የስም መመሳሰል ሎክ ከቋንቋ አንጻር ቋንቋ ሲተረጎም የሀገሩን ባህል ይይዛል። ገባሽ? አሁን ቋንቋ ሲተረጎሙ መጽሐፉ ሲተረጎም እነኛ አካላት አምላካቸው ምን ብለው የሚጠሩት እንደዚህ ሰው እነሱ በሚችሉት በሚገባቸው ቋንቋ ሲባል ይተረጎማል። ያ ማለት ግን ስሙን ስለተመሳሰለ ለምሳሌ እንግሊዝኛ ላይ ያኛውም ጋድ ይላል ያኛውም ጋድ ይላል። ሙስሊሞችም ጋድ አሉ እኛም ጋድ አለን። ተመሳሳይ ነው እያልን ማለት አይደለም። ሙስሊሞች አላህን ሎርድ አሉ እኛም ሎርድ አሉ። በቃ ሲጻፍ ፊደላቶቹ ተመሳሳይ ናቸው። ኢየሱስና አላህ አንድ ነው ማለት አይደለም። ግን ከቋንቋ አንጻር የኢየሱስ እና ሌላ ለአላህ ሎርድ ስትል ሌላ ፊደል አትጠቀሚ። ሎርድ የሚለውን በቃ ወይም ጌታም ስትል ተመሳሳይ እንትን ነው የምትጠቀሚው። ከቋንቋ አንጻር ነው። ሜይ ቢ ግልጽ ይመስለኛል። ስለዚህ አካል ልዩነት አለ። ግልጽ ነው። ስለዚህ ስሙን ምንድነው እሱ አንድ ነው አይደለም። ከዛ በኋላ የምትሄጁ ምንድነው የባህሪ አንድነት አላቸው ወይ ስማቸው ላይ መጽሐፍ ቅዱሱ አላህ የተባለበትና ወይንም ጋድ የተባለበትና ቁርአኑ ላይ አላህ ሲባል ወይንም ደግሞ ጋድ ሲባል
የተጠቀሰው የአካል አንድነት አለው፣ የባህሪ አንድነት አለው። ለምሳሌ አብን አላህ ብለው ይጠሩታል። አላህ ደግሞ የቁርአኑ በፍጹም አብ ተብሎ አይጠራም። አላህ አብ ተብሎ ይጠራል። በፍጹም አላህ አብ ተብሎ አይጠራም። የቁርአኑ የመጽሐፍ ቅዱሱ ተጠርቷል። ስሟ ብቻ እንትኗ ከቋንቋ አንጻር ከጊዜ በኋላ ሲተረጎም እንደዛ ስለመጣ አይ ያም አላህ ይህም አላህ አንድ ነው ማለት አይደለም። ወደ ገጠሩ ላይ ስትሄጂ ሙስሊሞችም እግዚአብሔር ሊሉ ይችላሉ። እንደዛም አለ። ሳዲቅና ሳኒ አማርኛ ቁርአን ነጃሺ ባሳተመው ትርጉም ላይ መግቢያው ላይ በአማርኛ የፈጣሪ ስም እግዚአብሔር ነው ብሎ አስቀምጦታል ቁርአናችሁ ላይ። ስለዚህ እግዚአብሔር ስንል እኛ እግዚ ስንል ገዢ አጋዕዝተ ዓለም ማለት ነው። አብ እግዚአብሔር አብ አባትን ሪፈር እያደረግን ነው። ሄር ስንል መንፈስ ቅዱስን ሪፈር እያደረግን ነው። ጌታ አብ እና መንፈስ ቅዱስን እግዚአብሔር አብ እግዚአብሔር በሚለው ውስጥ ማለት ነው። እግዚ ጌታ ማለት ነው። እግዚ ማለት ነው። እግዚ አብ አብ አባት ማለት ነው። ሄር ማለት መንፈስ ቅዱስ ማለት እያልን ነው። ሶስቱን ስም የያዘ ነው። እናንተ እንደዛ አታምኑም፣ ግን ቁርአናችሁ ላይ በኢትዮጵያ እንደዛ ተብሎ ይታመናል ብሎ ከቶታል። ይሄ ከቋንቋ አንጻር ነው። በኦሮምኛ ለምሳሌ ስወስጂ ዋቃ ይላል። ክርስቲያኖቹም ዋቃ ይላሉ፣ ሙስሊሞቹም ዋቃ ይላሉ፣ ረብ ይላሉ። ዋቄ ፈታውም እንደዛ ብሎ ይጠራል። ተመሳሳይ ነው። የዋቄ ፈታ እምነት ነው። የክርስቲያኑና ዋቄ ፈታው እምነት አንድ ነው። የሚያመልከው አንድ ነው። ዋቄ ፈታውና ሙስሊሙ የሚያመልከው አንድ ነው። ነገር ግን እኮ ሁለቱም ረቢ ብለዋል። አምላካቸው ረቢ የሚል ቃል ተጠቅመዋል። ከቋንቋ አንጻር የሚመጣ ነው ማለት ነው። ይወራረሳል ቋንቋ አንድም ወይንም ደግሞ የዛን ሀገር ሲተረጎም እንደዛ ይሰጣል ማለት ነው። ግን በግሪኩም ሆነ በእንትኑ ላይ እንደዚህ አይደለም ማለት ነው። በሂብሩ ላይ አይደለም። የተለያየ ሀገር ላይ ቋንቋ ሲተረጎም ከዛ አንጻር ነው። ቀጥይ። እሺ ፎይ አሁን እወርዳለሁ። የመጨረሻ ጥያቄ ልጠይቅ። አሁን ዋህብያና አህባሽ እኔ ጋር ነው የተቋረጠው። እሷ ነው ኔትወርክ መሰለኝ ይባላል ነው። አይሰማም ድምጼ? አሁን መተሻል። ተቋርጠሽ ነበረ። ኔትወርክ መሰለኝ። አሁን ይሰማሻል? አሁን ትሰሚያለሽ? እሺ ፎይ አሁን ይሰማል? አሁን ቀጥያ። አዎ ይሰማኛል። እሺ ቀጥይ። በእናንተ ማለት ነው ኢየሱስ ክርስቶስ ማለት ነው ፈጣሪ ነው ወይስ የፈጣሪ ልጅ ነው? ምን ብለህ ነው? ወይስ አይሰማም? ይሰማል። አልሰማም? ትሰሚያለሽ? የጠየኩት ጥያቄ አልተሰማችሁም? ድርጋማ ኢየሱስ ክርስቶስ ፈጣሪ ነው ወይንስ የፈጣሪ ልጅ ነው? መልካም። ፈጣሪ ነው ወይንስ የፈጣሪ ልጅ ነው? ልጅ ከሆነ ፍጡር አይሆንም ማለት ነው አይደለም? የባህሪ ልጁ ከሆነ ፍጡር አይሆንም። ልጁ ከሆነ ደግሞ ፈጣሪ ነው የሚሆነው። ሎክ ሳይመን የኔ ይሰማሻል? አቤት ልውረድ? አረ ለምን ትወርጃለሽ? እንዳወርጂ በደንብ እንድትሰሚ ነው። ልጁ ከሆነ ሎክ ልጁ ከሆነ ፍጡር አይሆንም። የባህሪው ከሱ የተገኘ ስለሆነ ፈጣሪ ነው የሚሆነው ማለት ነው። ፍጡር አይሆንም ማለት ነው። እኛ ምን እናምናለን መሰለሽ ሳይመን? ይሰማለሁ። እኛ ግን እኛን ምን እናምናለን? ወልድ የአብ ልጅ ነው ብለን እናምናለን። የአብ ልጅ ነው ስንል አንቺ አሁን መወለድን በምን እንዳታስቢ መሰለሽ? በጊዜ ውስጥ እንዳታስቢ። በጊዜ ውስጥ እንዳታስቢ ስልሽ የሆነ ሰዓት ሰው እንደሚወለድ ባት ልጁን ይበልጣል አይደል? በእድሜ
እኛ እንደዛ እናምንም። አብ የወልድ ልጅ ነው ሶሪ ወልድ የአብ ልጅ ነው ስንል በዘመን ተቀዳድመው ምናምን በሰውኛ ሀሳቢያ እናስብም። እንደዛ አምነን አይደለም። ከሱ የተገኘ ነው፣ ከሱ የሚወጣ ነው፣ ቃሉ ነው ብለን ነው የምናምነው። አካላዊ ነው ግን ብለን እናምናለን። ያ ከሱ የሚወጣው ከሱ የተገኘው ከሱ የተወለደው አካላዊ ቃል ልጅ ብለን እንጠራዋለን። አምላክ በደንብ አስተውይ፣ ቃል አለው ብለን እናምናለን። ቃሉ ደግሞ ፍጡር አይደለም ብለን እናምናለን። አንቺ ቃል አለሽ አይደለ? የአንቺ ቃል ፍጡር ነው። የፈጣሪ ቃል ግን ፍጡር አይደለም። የፈጣሪ ቃል ዘላለማዊ ነው፣ ኢተርናል ነው። ያ ቃሉ ከአብ የተገኘ እንደመሆኑ ያንን ቃሉ ምን ብለን እንጠራለን? ልጅ ወይንም ወልድ ብለን እንጠራለን። በስጋ ሲገለጥ ኢየሱስ ተብሎ ይጠራል። ስለ ስላሴ ስናወራ ስለዚህ ከሱ የተገኘ ነውና ቃሉን ፍጡር አይደለምና ወልድ ብለን እንጠራለን፣ ወይንም ደግሞ ልጅ። ወልድ ማለት በግዕዙ ነው፣ ልጅ ማለት ነው። ፈጣሪያችን ቃል አለው። ቃሉ አካላዊ ነው። መፍጠር፣ ማድረግ፣ ማስገኘት የሚችል ነው። ይህንም መክፈት ትችላለህ ክርስቲያን። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ ይላል። ቁጥር 3 ላይ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። በማ በቃል ያ ቃል ከአብ የሚገኝ ነው፣ አካላዊ ነው፣ ፈጣሪ ነው፣ ማድረግ የሚችል ነው። በመጀመሪያ ቃል ነበር። ልክ በደንብ እያየሽ ነው። በመጀመሪያ ቃል ነበር። በመጀመሪያ ምን ነበር? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ። ስለዚህ ቃል በመጀመሪያ እንደነበረ ነገረ። ያ ቃል ደግሞ ምን ነበረ? በእግዚአብሔር ዘንድ ነበረ። ያ ቃል ግን ምን ነበረ? አካላዊ ነበር፣ ለዛም እግዚአብሔር ነበር አለው። ቁጥር 3 ላይ ሁሉ በእርሱ ሆነ። በማ እርሱ የተባለው ስለ ቃል እየተወራ ስለሆነ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ስለዚህ ስለመፈጠር ስታወሪ ኦልዌይስ የምታወሪው በምንድን ነው ማለት ነው? የተፈጠረ ነገር ሁሉ በማን የሆነው ማለት ነው? በቃል ነው የሆነው። ያ ተመልሳለሁ። ኦኬ ሶሪ። ስለዚህ ዓለማትን ሁሉ የፈጠረው ፈጣሪ በምንድን ነው? በቃሉ ነው ማለት ነው። በቃሉ ከሆነ ሁሉን የፈጠረው። ስለዚህ ስለ ፍጥረት ስናወራ ኦልዌይስ በቃል የተፈጠረ ነው ማለት ነው። ቃል ከዛ በኋላ ተመልሰን ፍጡር ነው ፍጡር አይደለም ልንል አንችልም። ፍጡርን የፈጠረው ራሱ ስለሆነ ማለት ነው። ይሄ ቃል ዕብራውያን ምዕራፍ 1 ላይ ክፈተው። የአብ የባህሪው ነው፣ የባህሪ ልጁ ነው። ልጅ ያልነው ለምንድን ነው? እንዲህ እንደ ሰውኛ ተረግዞ የሚወለድ ከዘመን በኋላ የመጣ ሳይሆን ባህሪው ነው፣ የባህሪው ነው። ከሱ የተገኘ ነው። ከሱ የተገኘ እንደመሆኑ ከሱ የሚወጣ እንደመሆኑ ልጅ ብለን ጠራ ነው። እንደዚህ ይላል፣ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በማ በልጁ ዓለማትን ምን ባለበት በፈጠረበት። እዛ ጋ ባየነው ቃል ነው ዓለማትን ሁሉ የፈጠረው አይደለ? ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ማለት። ስለዚህ ሁሉ ነገር የተፈጠረው በቃል ነው። እዚህ ጋር ደግሞ መጣና ምን አለ? ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ። ቃሉን ምን ብሎ ጠራው ማለት? ልጅ ብሎ ጠራው። ከሱ የሚወጣ ከሱ የተገኘ ነውና ከሱ የተለየ አይደለም። ቃሉ ፍጡር ነው ካልን ፈጣሪ የሆነ ዘመን ላይ ቃሉን ከመፍጠሩ በፊት ሚዩት ነበር፣ ዲዳ ነበር ማለት ነው። ፈጣሪ እንደዛ እናምንም እኛ። አካላዊ ቃል አለው፣ ከሰው የተለየ ድምፀት ያልሆነ አካላዊ ቃል አለው መፍጠር የሚችል ብለን ነው ምናምነው። ያንን ቃሉን ልጅ ብለን እንጠራለን። ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱ ያ ቃሉ ምንድነው? እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እያለ ይቀጥላል። ስለዚህ ያ ቃል ምንድን ነው? ልጁ የተባለው ባህሪው ነው፣ የባህሪው ነው። ስለዚህ ቃል ለአብ የባህሪ ቃሉ ነው፣ ዓለማትን የፈጠረበት ነው። ስለዚህ ዓለማትን የፈጠረበት ከሆነ ይህ ቃል አሁን ወደዛኛው መለሳት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አስቀድሞ እንደዚህ በቃልነት ብቻ የነበረው ዓለማትን ከፈጠረ በኋላ እዚህ ጋር እንደነገረሽ ሁሉ ወራሽ ባደረገው ዓለማትን በፈጠረበት መጨረሻ ላይ በልጁ ተናገረን ይላል። እንዴት ነው በልጁ የተናገረን ሲባል ቁጥር 14 ላይ ያ ቃል ሁሉን የፈጠረው በስጋ ተገለጠ። በስጋ ተገለጠ። ያ በሁሉ የሞላው
ከስፔስ እና ፕሌስ ውጭ ያለው ቃል በስጋ ተገለጠ። እንዴት? ቃልም ስጋ ሆነ። ቃል ምን ሆነ? ስጋ ሆነ። ወደ ስጋ መቀየር አይደለም እንዳንል እንደዛ ምን አለን? ቃልም ስጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ተለወጠ እንዳንል ምን አለን? መልሶ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅ ሉክ አሁን ቃል ምን አለው? አንድ ልጅ ልብ በይ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ቆላስይስ ምዕራፍ 2 ቁጥር 9 ክፈተው። ቃል ምን ሆነ? በስጋ ተገለጠ። ስጋን ፈጠረና ማርያምን ፈጠራትና ሎክ ማርያም የቃል ማርያም ራሱ በማን የተፈጠረች ነች? በቃል። ማርያምን ከፈጠረ በኋላ ቃል ያ አካላዊ ቃል ምን ሆነ? ከማርያም ስጋና ደምን ተካፍሎ በዛ በስጋና በደም ተዋህዶ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው ረቂቁ አምላክ ስጋን ፈጥሮ በዛ ተዋህዶ ተገለጠ። እርሱ የመለኮት ሙላት በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በዛ በፈጠረ ውስጥ ምን አለ? የመለኮት ሙላት ተገልጦ ተዋህዶ ተገለጠ ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 እንክፈተው። ስለዚህ አስቀድሞ በእግዚአብሔር መልክ የነበረው ቃል ብቻ የነበረው ስጋን ያልያዘው ስጋን ያልተዋሃደው አዳምና ሔዋን እግዚአብሔርን መሆን ተመኝተው እግዚአብሔርን መሆን ስለማይችሉ ፍቅሩን ሊገልጥ አንድም ካሳ ሊክሳቸው እሱ ግን የነሱን ልክ ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ እንደሚናገረው ልጆቹ እነሱ በስጋና በደም እንደሚካፈሉ እሱም ዲያብሎስን ለመሻር በስጋና በደም ተካፈለ ይላል። ስጋና ደምን ፈጥሮ ተዋሃደው ማለት ነው። ተዋህዶ ተገለጠ ማለት ነው። ሉክ እርሱ በእግዚአብሔር መልክ ዝቅ አድርገው ቁጥር 5 አድርገው ኦኬ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን አለ። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። አስቀድሞ በምን መልክ ነበረ? በእግዚአብሔር መልክ። ስጋን አልያዘም፣ ስጋን አልነሳም። ቃል ብቻ ነበር፣ ሁሉን የፈጠረ ነው። በኋላስ በስጋ ተገለጠ። በስጋ ሲገለጥ የባሪያን መልክ ያዘ ተባለ እና ለምሳሌ በአንቺ የተወሰነ ላስረዳሽ። አላህ አለ ብላችሁ ታምናላችሁ። አላህ ደግሞ ቁርአን ልኳል ብላችሁ ለመሐመድ ታምናላችሁ በጅብሪል አማካኝነት። ቁርአን ፍጡር ነው ወይ ስትባሉ ፍጡር አይደለም የአላህ ቃል ነው ትላላችሁ። ኦኬ ቁርአን ፍጡር አይደለም፣ ምንድን ነው ግን የአላህ ቃል? የአላህ ቃል ምንድን ነው ስትባሉ ባህሪው ነው ትላላችሁ። በቂያማ ቀን ቁርአን ራሱ የገረጣ ሰው ሆኖ ይመጣል ብላችሁ ደግሞ ታምናላችሁ። ሎክ የአላህ ቃል የሆነው ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ፍጡር አይደለም። ወረቀቱ ፍጡር ነው አይደለም? ፍጡር ነው። ቃሉስ ፍጡር አይደለም። የገረጣ ሰው ሆኖ ደግሞ ይመጣል ብላችሁ ታምናላችሁ በቂያማ ቀን። ወረቀቱ ግን ፍጡር ነው። ቃሉ ግን ፍጡር አይደለም። ስለዚህ ቁርአን ፍጡር ነው? ፍጡር አይደለም ትላላችሁ። እኛ ግን ምን እናምናለን? አካላዊ ቃል በስጋ ተገለጠ። ስለዚህ ክርስቶስ ስንል ስግው ቃል እያልን ነው። ስግው ቃል እያልን ነው ማለት ነው። አስቀድሞ ቃል ብቻ የነበረው ከእናታችን ከቅድስት ድንግል ማርያም ስጋና ደምን ተካፍሎ በዛ በስጋና ደም ተዋህዶ የተገለጠ አምላክ እያልን ነው እና ሴመን እሺ ፎይ ግን መጀመሪያ የእግዚአብሔር ልጅ መሆን የነበረበት እንደተረዳሁት ከሆነ አዳም ነበር። ምክንያቱም ከእናትም ከአባትም ያልተፈጠረ ፍጡር ነበር። በቃሉ ብቻ ፈጣሪ የፈጠረው ማለት ነው እና እሱ ነበር መሆን የነበረበት። ጎበዝ። አዳምን ማን የፈጠረው? በምኑ ነው የፈጠረው? ፈጣሪ በቃሉ አልሽኝ። በቃሉ ስለዚህ ቃሉ በመጀመሪያ እንዴት አዳም ሊሆን ይችላል? በቃሉ ከፈጠረው ቃሉ ልጅ ከሆነ ሎክ ቃሉ ልጅ ብለን ተጠራ። ከቃሉ ይልቅ አዳም ይቀድማል ብለሽኝ መልሰሽ ምናልሽ? አዳምን የፈጠረው ቃል ነው አልሽኝ። ጎበዝ። ስለዚህ አዳምን የፈጠረው ገብቷል ያለው አዳም እንዴት እሱ እንዲቀድም ይችላል? ማለት
ያለ እናት ያለ አባት አይደል አዳም የፈጠረው ፈጣሪ ምንም ፈጣሪ አይገናኝማ። የፈጠረው። ምን አይገናኘው ታዲያ? ከእናት አባት ስለዚህ እሱን ይገናኝ? ነበረ የፈጣሪ ልጅ ነው ብለን መቀበል የነበረብን። እሱ ራሱ እኮ የቃል ውጤት ነው እያልኩ እኮ ነው። ቃል የፈጠረው ነው እሱ ራሱ። እና አመሰግናለሁ ለዛሬው በደንብ አስተውይ። ውይይታችን። አንድ ደግሞ እዚሁ ልጨምርልሽ፣ ቁርአን ፍጡር አይደለም አለ እህታችን። አይደለም። ኦኬ፣ ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። እንደዛ የሚል አለ ማስረጃ ባይ ደስ ይለኛል አለ። ኦኬ፣ ብታሳይ። ቁርአን ፍጡር እንዳልሆነ ቅድሚያ አቡ ዳውድ 47:37 ይመስለኛል። ሀዲሳቶቹን አንድ ያውጣቸው ታስታውሳቸዋለህ? 20 ሱናናዊ ዳውድ። ኦኬ፣ ቼክ ላድርጋ እኔ። ክርስቲያን ቼክ ታውቀዋለህ? ብሬሎ ማውጣላታለሁ። ይህ መጀመሪያ ቁርአን ፍጡር እንዳልሆነ እናሳያትና ኦኬ፣ አቡ ዳውድ 47:37 ላይ አቡ ዳውድ said this is a proof of the fact that the Quran is not created። ይህ ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ቀጥላ እሺ አይ ቲንክ ሚሽካት አልመሳቢያ 1:48 ላይ አለ መሰለኝ። ያ ኦኬ እሺ ምን ነው 37 ኦኬ ቀጥል። ያ ሱናን ኢብን ማጃ the Quran will come on the day of resurrection like a pale man and will say I am the one that kept you awake at night and made you thirst during the day። ቁርአን በቂያማ ቀን የገረጣ ሰው መስሎ ይመጣና ወደ አማርኛ ተርጉምላት። በአማርኛ ወደ አማርኛ ማለት ኦኬ ሻረብኝ። እሺ ኦኬ ታጂ እየጨረስኩ ነው ወገን። እንዳንተ ያለ ጌታ ዝቅ ብሎብሃል። ከፍ አድርገው። ኦኬ ከፍ አድርገው ትንሽ። ቁርአን በትንሣኤ ቀን እንደገረጣ ሰው ይመጣል እና እኔ በሌሊት ያነቃውህ በቀንም ያተጠማውህ ነኝ የሚለውን ቆርጦታል አክቹዋሊ። ስለዚህ ቁርአን በምን ይላል? በትንሣኤ ቀን እንደገረጣ ሰው ይመጣል። ስለዚህ ምን ብለሽናል ቅድም ሳይመን? ደህና ደሩ። ቁርአን ትሄጃለሽ። ቁርአን ፍጡር አይደለም ብለሽኛል። ቁርአን ደግሞ አላህ አይደለም። በቂያማ ቀን የገረጣ ሰው ሆኖ ይመጣል። እዛ ጋር አላህ አለ ፍጡር ያልሆነ፣ እዚህ ጋር ደግሞ አላህ ያልሆነ ቃሉ ቁርአን የሚባለው የገረጣ ሰው ሆኖ ቆሟል። እዛ ጋር ያለው አላህ ፍጡር አይደለም፣ ይሄንኛው ቃሉ ደግሞ ፍጡር አይደለም የገረጣ ሰው ሆኖ ነው የመጣው። ባይዛ አንድ ሰው ሆኖ አይደለም የሚመጣው፣ እንደ ወፍ ግሪሳ ሆኖ ነው የሚመጣው። ብዙ ሰው ሆኖ ነው የሚመጣው። እሱ ደግሞ ሌላ ሐዲስ ማሳየትም ይቻላል። ለዛሬ ይብቃሽ። እሺ ደህና ደሩ። እሺ መልካም። ጥያቄ ካለሽ ምናልባት ማውራት ትችያለሽ። አይ አመሰግናለሁ። እሺ በርቺ። ኦኬ የማትታይ ልዘምር ነው እኔ። ትዘምራለህ ዘምር፣ ትዘምራለህ ዘምርም፣ ትዘምራለህ ብያለሁ ዘምር። መስመር ልታስቆመን ነው። ዘምር ዘምረሃለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን ኧረ እንዴት ልርሳ። የታባቱ ስም አዳሜ ገባዋን ዘጋውባት። በቃ የኔን ድምፅ ስሰማ ሁሉ ምን ሪካርድ አድርጋ እኔን መዝሙር ነው የምሰማው።
አሁን ነገ ሄዱብኛል። ያው መዝሙር እንኳን ማይችል ይሄ ደደብ ይሄ መሀይም ብለናችሁ ነበር። እፎይ ምንም አያውቅም። ይኸው መዝሙሩን እንዴት እንደሚያበላሽ ግጥሙን አይችልም። ይሄ እኮ ደደብ ነው። ነገ ላይ ቢገቡብኛል። አሁን ሼር ሪካርድ ይዙና ደደብ ነው አላላችሁ? ደደብ ነው ምንም አያውቅም። እፎይ ምንም አያውቅም ማለት ያ ወይ እኔ እሻላለሁ ከንተ ነገ እስቲ አንድ ቁርአን ዛሬ ሂጃቧን እስቲ ቅር የለ የሂጃቧን ቅር የለን እስቲ ከፈለሽ ያነሳ ናቸው ምን ቀሪ ሱራስን ደስ ያለሽን ያነሳ ነው ሲሉ በቃ ሲያሳምሩት ምናምን ነገር ማለት ነው። አበላሸህብን። ኦኬ ሱረቱል ሹራ ነው። ኦኬ أعوذ بالله من الشيطان الرجيم وما كان لبشر أن يكلم الله إلا وحيا أو من وراء حجابا أو يرسل رسولا فيوحي بإذنه ما يشاء إنه علي حكيم. ያለችበት እስቲ 114ኛው ወይ 113ኛውን ሱራ አነስ ያለች አንድ ሱራ ደግሞ ድገሚን ደስ ያለሽ ወይ ነው በዜማ እስቲ እናልቅ አፍጥኛ እንጨምር አንድ ሱራ ድገሚና አነስ ያለች አጠር ያለች ይሄንኛውማ አጭር አንድ ሲንኝ ብቻ ነች ረዘም ያለ ነው አይፈለኩ አጠር ያለ ሳይሆን እሺ ዳካክስ أعوذ بالله من الشيطان الرجيم سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أحرج المرعى فجعله غثاء أهوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. الله العظيم